እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንክ የዓለም ቅድመ ዝግጅት። ዓለም በግሎባላይዜሽን ሂደት አንድ መንደር እየሆነች ትገኛለች። ይህንንም ሂደት በማሳለጥ ውስጥ ትልቁን ሚና እየተጫወተ የሚገኘው የመረጃ ቴክኖሎጂው ነው። በዚህም ይህንን ዘመን ኢንፎርሜሽን ኤጅ ይባላል። በቀጣዩ ዘመን ደግሞ የሰው ልጅ ከዲጂታል ቴክኖሎጂ ጋር በማዋሃድ ይህም ኒውራሊንክ ወይንም ብሬን ኮምፒውተር ኢንተርፌስ ወይንም ትራንስ ሂውማኒዝም ቴክኖሎጂ የሰው ልጅ ማንነት ከፍ የሚደረግበት ዘመን እንደሚመጣ እየተነገረ ይገኛል። ኦግመንትድ ሂውማን ይህም a person whose physical or cognitive abilities are extended by technology። እነዚህ ዓለም ወደ አንድ መንደርነት እየገባች ያለችበት ሂደት እና የሰው ልጅ ከቴክኖሎጂ ጋር ተዋህዶ ማንነቱ ከፍ የሚደረግበት አሰራርም ላዩን ሲታይ ለሰው ልጅ ጠቃሚ ቢመስልም ግን ውስጥ ለውስጥ ግን የሰው ልጅ በዲጂታል ቴክኖሎጂው ቁጥጥር ስር የሚወድቅበትን ሁኔታ ይፈጥራል። በተለይ ደግሞ አሁን እየታየ ባለው የአርቲፊሻል ኢንተሊጀንስ ቴክኖሎጂ መርታ የሰው ልጆች ሊቆጣጠሩት የማይችሉት አገዛዝ ስር ሊጥላቸው እንደሚችል ብዙዎች ግምታቸውን እየሰጡ ይገኛሉ። ታዋቂው የኮምፒውተር መሐንዲስ እና ፊውቸሪስት ሬይ ኩርዝዌል አሁን እንደተናገሩት አሁን የቴክኖሎጂ እና የአርቲፊሻል ኢንተሊጀንስ መርታ ከሰው ልጆች ቁጥጥር ስር ሊወጣ እንደሚችልና የሰው ልጆችን በቁጥጥር ስር ሊያደርግ እንደሚችል ተንብየዋል። ታዋቂው ባለሀብት ኤለን ማስክም አሁን እየዘመነ ካለው የአርቲፊሻል ኢንተሊጀንስ ጋር በማያያዝ በመጪው ዘመን ዲጂታል ጋድ የሚባል ሁሉን የሚቆጣጠር የዲጂታል ስርዓት ሊፈጠር እንደሚችል ተናግረዋል። ኦባማ፣ ዙከርበርግ፣ ቢል ጌትስን ጨምሮ ብዙ ኤቲስቶች የሚያደንቁት የሳፒያንስ መጽሐፍ ደራሲ የሆነውና በሂብሩ ዩኒቨርሲቲ የታሪክ ፕሮፌሰር የሆነው ዩቫል ኖህ ሃራሪ የተባለ ሰው እንደተነበየው በመጨረሻው ዘመን ኮምፒውተር የግለሰቦችን እንቅስቃሴ ጨምሮ ሁሉንም ነገር በቁጥጥሩ ስር ስለሚያስገባ በዓለም ላይ ገዢ የሚሆነው የኮምፒውተር ስርዓት ይህም አልጎሪዝም ነው በማለት የመጪው ዘመን አምላክ አልጎሪዝም እንደሚሆን የራሱን ትንቢት አስቀምጧል። በዚህም በሚመጡት ዘመኖች የሰው ልጅ በሂደት በአንድ ስርዓት ቁጥጥር ስር ይህም ዲጂታል ፕሪዝን ወይንም ዲጂታል ዲክታተርሺፕ ስር የሚወድቅበት ሁኔታ እንደሚፈጠር ግልጽ ነው። እነዚህ ሂደቶችም የመጨረሻው ዘመን መንገድ ጠራጊዎች ይህም ሐሰተኛ ዮሐንሶች ናቸው። እነዚህ ሐሰተኛ ዮሐንሶችም መንፈሱ ሰዎችን በቀላሉ መቆጣጠር እንዲችል ሁኔታዎችን እያመቻቹለት ይገኛሉ። በዚህም ከላይ የተመለከትነው በመንፈሳዊ ኃይል የሚንቀሳቀሰው ሰው ሌላ ምንም ትግል ሳይፈጥር ይህንኑ ሲስተም በቀላሉ በመያዝ ዓለምን በቀላሉ መግዛትና ማሰገድ ይችላል። የዓለም መንፈሳዊና ፖለቲካዊ አሰላለፍ። መጽሐፍ ቅዱሱ መናፍስት እንደ መንግስታዊ መዋቅር በስልጣን ተዋረድ አለቆች፣ ስልጣናት፣ ገዢዎች እና ሰራዊት በሚባል አደረጃጀት ተደራጅተው እንደሚንቀሳቀሱ ይነግረናል። በአህጉራት እና በሀገራት ውስጥ ያሉትን ጥቃቅን ልዩነቶች ትተን ዋናውን የአህጉራቱንና የሀገራቱን አጠቃላይ ምስል ስንመለከትም ከነዚሁ በየአካባቢው ከተሾሙት ገዢ መናፍስት የሚነሳ የተለያየ መንፈሳዊና ፖለቲካዊ አሰላለፍ እንዳለ እንረዳለን። ምዕራብ አውሮፓና ደቡብ አሜሪካ በካቶሊክ መንፈስ፣ ሰሜን እስያ
ምስራቅ አውሮፓ እና ኢትዮጵያ በኦርቶዶክስ መንፈስ፣ ምዕራብ እስያ እና ሰሜን አፍሪካ በእስልምና መንፈስ፣ ምስራቅና ደቡብ እስያ በሂንዱ መንፈስ፣ አሜሪካ ደግሞ በፕሮቴስታንት መንፈስ እየተመራች ትገኛለች። ዓለም ላይ ያለውን የፖለቲካ አሰላለፍም ይህንኑ የመንፈስ አሰላለፍ የተከተለ ነው። በዚህም እነዚህ አካላት እንደሚመሩባቸው መናፍስት ለእስራኤልና ለመጽሐፍ ቅዱሱ ያላቸው ምልከታ የተለያየ ነው። የአማኞችን አእምሮ ያዞረው ኤቲዝም የተወለደው በካቶሊክ መንፈስ በሚመሩት የአውሮፓ ሀገራት ሲሆን መሬት የረገጠው ደግሞ በሶሻሊዝም እና በኮሚኒዝም መንፈስ በሚመሩት መጽሐፍ ቅዱሱ ጎግና ማጎግ በሚላቸው በሩሲያ እና በቻይና ነው። የመጽሐፍ ቅዱሱ በመጨረሻው ዘመን እስራኤልን ለመውጋት የሚነሳው ጦር የሚመራው በዚህ ጎግና ማጎግ በሚባል ሰራዊት ሲሆን ኢትዮጵያም እስራኤልን ለመውጋት ከዚህ ሰራዊት ጎን ትቆማለች። እነዚህ በካቶሊክ እና በኤቲዝም መንፈስ የሚመሩ ሀገራትም በአሁኑ ጊዜ የእስራኤል ተቃዋሚና የፍልስጤም ደጋፊ ሀገራት ናቸው። መጽሐፍ ቅዱሱና እስራኤል ላይ አደገኛ ተገዳዳሪ ሆኖ የመጡት በእስልምና መንፈስ የሚዘወሩት የእስያና የሰሜን አፍሪካ ሀገራት ሲሆኑ በተቃራኒው ደግሞ ሚሽነሪዎችን በስፋት በማሰማራት ወንጌልን ለዓለም እንዲዳረስ ያደረገችውና ለእስራኤልም ጥብቅና የቆመችው በፕሮቴስታንት መንፈስ የምትንቀሳቀሰው አሜሪካ ናት። የእስልምና መንፈስ በግልጽ ከእስራኤል ጋር እየተፋለመ የሚገኝ ሲሆን የካቶሊክ መንፈስ ደግሞ ከእስልምና ቀጥሎ በሁለተኛ ደረጃ በስውር እስራኤልን እየተፋለመ ይገኛል። የኦርቶዶክስ መንፈስ በአሁኑ ጊዜ ግልጽ አቋም ላይ ባይገኝም በኦርቶዶክስ መንፈስ የሚመሩት ኢትዮጵያ እና ሩሲያ በመጨረሻው ዘመን እስራኤል ላይ የሚነሱ ሀገራት በመሆናቸው እነዚህም ሀገራትም በሶስተኛ ደረጃ ጠላትነት ላይ የተሰለፉ እንደሆኑ እንመለከታለን። የቻይና እና የህንድ መንፈስም በዚሁ ምድብ 3 ውስጥ ይገኛሉ። እንደ ኦርቶዶክስ ካቶሊክ አስተምሮ እስራኤል በቤተ ክርስቲያን ስለተተካች፣ ይህም ሪፕሌስመንት ቲዮሎጂ የእግዚአብሔር አጀንዳ ከቤተ ክርስቲያን ጋር እንጂ ከእስራኤል ጋር አይደለም። ስለዚህ ቤተ ክርስቲያኗ ለእስራኤል ምንም የተለየ አቋም የላትም። እንደ ፕሮቴስታንት አስተምሮ ደግሞ የእስራኤል ድነት ጉዳይ የአሕዛብ ሙላት እስኪፈጸም በ69ኛው እና 70ኛው ሱባኤ መካከል ፖዝ የተደረገ ጉዳይ እንጂ የተቆረጠ ጉዳይ አይደለም። የእስራኤል አጠቃላይ አጀንዳ አሁንም በእግዚአብሔር እጅ ያለ አጀንዳ ነው። ከእስራኤል መወገን ከእግዚአብሔር መወገን ነው። ከእስራኤል ተቃርኖ መቆም ከእግዚአብሔር ተቃርኖ መቆም ነው የሚል አስተምሮን ትከተላለች። በዚህም አብዛኛው የፕሮቴስታንት ማህበረሰብ የእስራኤል ደጋፊ ነው። የፕሮቴስታንት ማህበረሰብ አካባቢ ያለውም ድጋፍ በሶስት ይከፈላል። የተወሰነው የፕሮቴስታንት ማህበረሰብ የእስራኤል ሙስሊም ጉዳይ የእግዚአብሔርና የአላህ ጉዳይ ነው በማለት የእስራኤል ሙስሊም የአካል እና የአእምሮ ጦርነት ላይ ዝምታን የሚመርጥ ሲሆን አብዛኛው ፕሮቴስታንት ግን ልክ እንደ አሜሪካ እስራኤል ሃዝ ዘ ራይት ቱ ዲፌንድ ኢትሰልፍ የሚል አቋም አለው። ሌላው ደግሞ እኔም እስራኤላዊ ነኝ በሚል መንፈስ ከእስራኤል ደጋፊነት አልፎ እስራኤል ሃዝ ዘ ራይት ቱ ቴክ ፕሪኢምፕቲቭ ሜዠርስ አይነት አቋም አለው። ከእነዚህ ዓለም አቀፋዊ መንፈሳዊ አሰራሮች ወረድ ብለን በየሀገራቱ ውስጥ እየተካሄዱ ያሉትን ነገሮችን ስንመለከትም የሀገራት መሪዎች በጥብቅ መናፍስታዊ ትስስር ውስጥ እንደሚገኙ በግልጽ እንመለከታለን። መሪዎቹ በምን አይነት መንገድ ሀገራቸውን እያመቻቹ እንደሆነ ለመመልከት እንዲያመች በመጀመሪያ መንፈሱ የሚፈልገውን አሰራር እንመልከት። መንፈሱ የእግዚአብሔር ተቃራኒ መንፈስ እንደመሆኑ መጠን ተቃራኒ አሰራሮችን ይከተላል። በዚህም በዋናነት ለመጽሐፍ ቅዱሱ ለእስራኤል እና ለተፈጥሯዊ አሰራር ተቃራኒ አሰራሮችን ይከተላል።
እዚህ ጋር ለተፈጥሯዊ አሰራር ተቃራኒነት ወይንም ኢተፈጥሯዊነት ማለት ፈጣሪ ፍጥረታትን ሲፈጥር ፍጥረታቱን ከፈጠረበት ዓላማና ፍጥረታቱ ሊመሩበት ከሚገባው አሰራር በተቃራኒ የተቀመጠ አሰራርና ግንኙነት ማለት ነው። ለምሳሌ ብንመለከት ውርጃ፣ ግብረ ሰዶማዊነት፣ ጾታ መቀየር፣ ከሁለቱም ጾታ ጋር መተኛት፣ የሮቦት ሚስት ወይንም ባል፣ የሰውን ልጅ አእምሮን ከአርቲፊሻል ኢንተሊጀንስ ቴክኖሎጂ ጋር ማያያዝ ይህም ትራንስ ሂውማኒዝም፣ የሰውን አእምሮ በኮምፒውተር ቺፕስ ማበልጸግ ይህም ኒውራሊንክ፣ ኮምፒውተርን በሰው ልጅ አእምሮ ቁሶች ማበልጸግ ይህም ባዮ ኮምፒውተር፣ በፈጣሪ እንዲሁም በተፈጥሮ በትዳር ውስጥ የተቀመጠውን የትዳር መዋቅር በመተው ባልና ሚስትን በአንድ ስልጣን ላይ እኩል አድርጎ ማስቀመጥ፣ በትዳር መካከል ክቡርና ምስጢራዊ ተደርጎ የተቀመጠውን የግብረ ሥጋ ግንኙነት ተራ በማድረግ በሴክስ ፊልም፣ በሴክስ ገበያ፣ በሴክስ ትምህርትና በሴክስ ውድድር የከበረውን ነገር ተራ ነገር ማድረግ፣ አለማግባት ወይንም አለመውለድ እና ፍቺ። በአጠቃላይ ኢተፈጥሯዊነት ማለት በፈጣሪና በስነ ተፈጥሮ ውስጥ ተቀምጦ ያሉ ሕጎች ተቃራኒ አሰራሮችን ማበረታታትና ለመብታቸው መቆምን ያጠቃልላል። በመሪዎች መካከል ያለውን ይህንን መናፍስታዊ ትስስር ለመመልከት ለምሳሌ ያህል ዋናዎቹን የዓለም የፖለቲካና የሃይማኖት መሪዎችን ይህም አሜሪካን፣ የአውሮፓ ህብረትን፣ ብሪክስንና ቫቲካንን የምንመለከት ሲሆን አካሄዱን ተጨባጭ በሆነ መልኩ ለመገንዘብ እንዲረዳንም በሀገራችን ላይ ያለውንም አሰራር በተጨማሪም እንመለከታለን። በመጀመሪያም አሜሪካ። የአሜሪካ መንግስት የሚመራው በሁለቱ በዲሞክራትና ሪፐብሊካን ፓርቲዎች ነው። ሁለቱ ፓርቲዎች ተቃራኒ እንደመሆናቸው መጠን በመንፈሳዊ ዓለምም የሚሰሯቸው ስራዎች ፍጹም ተቃራኒ ናቸው። ይህ ተቃርኖም የመጣው ከጀርባቸው ባለው ተቃራኒ መንፈስ ነው። ይህንን ተቃርኖ ለመረዳት ከኦባማ ጀምሮ ያለውን የእነዚህን ሁለቱ ፓርቲዎች ድርጊቶች አጠር አድርገን ብንመለከት ኦባማ በስልጣን ዘመኑ ግብረ ሰዶማዊነትን ህገ መንግስታዊ መብት እንዲሆን አደረገ። ዓለም አቀፍ ማህበረሰብም እንዲቀበለው ብዙ ተጽዕኖ አደረገ። ውርጃን በሀገሩና በዓለም አቀፍ ደረጃ በከፍተኛ ደረጃ ፈንድ ሲያደርግ ነበረ። በቤተ መንግስት ውስጥ በክብር ሲቀመጥ የነበረውን የአስርቱ ትእዛዛት ቅርጻ ቅርጽ ከቤተ መንግስቱ እንዲወጣ አደረገ። ለክርስትና ትልቅ ስፍራ የሚሰጠውን አሜሪካዊነት እንዲበረዝ የግሎባላይዜሽን እና የአሜሪካን ድንበር ክፍት የማድረግን አሰራር ተከተለ። መጽሐፍ ቅዱሱ እስራኤላውያን ከዓለም ሁሉ ይሰባሰባሉ እንደሚለው ለዚህም ትንቢት ማስፈጸሚያ የእስራኤል መንግስት የሚሰራውን የአዳዲስ ቤቶች ግንባታ ከለከለ። የእስራኤልን ብሔራዊ ጥቅም የሚጎዱትን የቱ ስቴት ሶሉሽን እና የኢራን የኒውክሌር ውል አንቀሳቃሽ ነበረ። እስራኤል በአረቡ መካከል ተገልላ እንድትኖር ሲያደርግ ነበረ። በምዕራፍ 2 የተመለከተው የቁርአናዊ የሽብር ሥራ ለመሸፋፈን ድርጊቱን ቫዮለንት ኤክስትሪሚዝም ሲል ነበረ። ትራምፕ እነሱን የሚጠራበትን ራዲካል ኢስላሚክ ቴሮሪዝም አባባልን ሲቃወም ነበረ። ትራምፕ ደግሞ በመጀመሪያ የስልጣን ዘመኑ ወቅት ከኦባማ በተቃራኒ የሆሞሴክሹዋል መብቶች ላይ በተቻለው መንገድ ጫና አደረገ። ኦባማ ያጸደቀውን መብትም ወደ ሕግነት እንዳይቀየር አደረገ። የውርጃ በጀቶችን ቆራረጠ። ኦባማ ከቤተ መንግስቱ ያስወጣውን አስርቱን ትዕዛዝ ቅርጻ ቅርጽ በክብር ወደ ቤተ መንግስቱ መለሰ። ኦባማ ያዘጋጀውን የኢራን የኒውክሌር ውል በመሰረዝ ኦባማ ከኢራን ላይ ያነሳውን ማዕቀብ መልሶ አስቀመጠ። በምዕራፍ
2 የተመለከተውን ቁርአናዊ የሽብር ሥራ በግልጽ ራዲካል ኢስላሚክ ቴሮሪዝም በማለት የኦባማን የመሸፋፈን አባባል ይህም ቫዮለንት ኤክስትሪሚዝምን በመቃወምና በእነዚህ ኃይላት ላይ በተከተለው አሳሪ አካሄድ ከዓለም ላይ ድምፃቸው እንዲጠፋ አደረገ። ዩናይትድ ኔሽንስ ሁማን ራይትስ ካውንስል በእስራኤል ላይ ያለ አግባብ ጫና እያደረገ ነው በሚል ጁን 2018 ላይ አሜሪካን ከዚህ ካውንስል እንድትወጣ አደረገ። የእስራኤል የሰፈራ ቤቶችን ግንባታ ፈቀደ። በኤርምያስ 29:10 ላይ በተመለከተው መንፈስ በእስራኤል 70ኛ ዓመት ምስረታ በዓል ቀን ላይ የኢየሩሳሌምን የእስራኤል ዋና ከተማነት አረጋገጠ። ለእስራኤል ወታደራዊ ስትራቴጂ ጉልህ ሚና የሚጫወተውን የጎላን ኮረብታዎችን የእስራኤል አካል መሆናቸውን አወጀ። እስራኤልም በዚያ ስፍራ የምታካሄደውን የሰፈራ ፕሮጀክት ትራምፕ ሄይትስ በማለት ሰየመችው። እስራኤልን በጠላት የሚመለከቱት የአረብ ሀገራት ላይ ጫና በመፍጠር ዘአብርሃም አኮርድ በሚባል የእርቅ ፕሮግራም በማዘጋጀት ብዙ የአረብ ሀገራት ከእስራኤል ጋር እንዲታረቁና ሰላም እንዲያወርዱ አደረገ። በተመሳሳይ መንገድም የትራምፕ ምክትል የነበረው ማይክ ፔንስም ሲንቀሳቀስ የነበረው ትራምፕ በነበረበት መንፈስ ነው። አንድ ብዙዎችን ያጨቃጨቀውን የፔንስን ድርጊት ብንመለከት ኦባማ ኤሚሲንግ ማን ቴብል ከሚባለው የአሜሪካውያን አርበኞች መታሰቢያ ቦታ ላይ ያስነሳውን መጽሐፍ ቅዱስ ተመልሶ በክብር እንዲቀመጥ አደረገ። በዚህም ማይክ ፔንስ ብዙ ጭቅጭቆች ተነሱበት። ነገር ግን ሰውየው ከአቋሙ ንቅንቅ የሚል ሰው አልነበረም። የኦባማ ምክትል የነበረውና ከትራምፕ ቀጥሎ የአሜሪካ ፕሬዝዳንት የሆነው ጆ ባይደን ደግሞ ወደ ስልጣን ሲመጣ ትራምፕ ያስቆማቸውን የኦባማን ትውፊቶች ሲያስቀጥል ነበር። በዚህም ትራምፕ ወደ ሕግ እንዳይቀየር ያስደረገውን የኦባማ የግብረ ሰዶማውያን መብት ወደ ሕግ እንዲቀየር አደረገ። ጸረ ግብረ ሰዶማውያን እንቅስቃሴዎች ላይ ጠንካራ እርምጃዎችን ወሰደ። ለምሳሌ ዩጋንዳ ጸረ ግብረ ሰዶማዊ ሕግ በማውጣቷ ምክንያት ከአገዋ መብት እንድትሰረዝ አደረገ። አይኤምኤፍ እና ወርልድ ባንክ ብድር እንዳይሰጧት ጫና አደረገ። መካከለኛው ምስራቅ ላይ በተከተለው ጸረ እስራኤል ፖሊሲም ኢራን ላይ የነበሩ ጫናዎችን በማንሳትና የታገዱባትን በብዙ ቢሊዮን ዶላሮች የሚቆጠሩ ገንዘቦችን በመልቀቅ ኢራን በይፋ አክሲስ ኦፍ ሬዚስታንስ የሚባል ቡድን መስርታ ሐማስን፣ ሂዝቦላ እና ሁቲን አስታጥቃ እስራኤል ላይ በቀጥታ እርምጃ አስወሰደች። በዚህም ብዙ እስራኤላውያን ተገደሉ፣ ታገቱ፣ ተሸበሩ። ኢራንም በታሪኳ ለመጀመሪያ ጊዜ እስራኤልን በሚሳኤሎችና ድሮኖች ደበደበች። የኢራንን የኒውክሌር ማበልጸግ ፕሮግራምም በዝምታ በመመልከት ኢራን የኒውክሌር ቦምብ የማምረት ጥረቷን እንድትቀጥል አደረገ። እስራኤል ቱ ስቴት ሶሉሽን እንድትቀበል ጫና ሲያደርግ ነበረ። የትራምፕን ውሳኔ በመቃወም አሜሪካን ወደ ዩናይትድ ኔሽንስ ሁማን ራይትስ ካውንስል መለሰ። አሜሪካም በታሪኳ ለመጀመሪያ ጊዜ የእስራኤልን መንግስት ጥቅም የሚጎዳውንና የተባበሩት መንግስታት የጸጥታው ምክር ቤት የጋዛ ተኩስ አቁም ስምምነት ውሳኔ እንዲጸድቅ ድምፀ ተአቅቦ አደረገች። በተባበሩት መንግስታት ድርጅት የእስራኤሉ ተወካይ በብስጭት የተባበሩት መንግስታት ቻርተርን ያስቀደደው የሪዞሉሽን ግራንቲንግ ቱ ፓሌስታይን ዘ ስታተስ ኦፍ ነን ሜምበር ኦብዘርቨር ስቴት ኢን ዘ ዩናይትድ ኔሽንስ ውሳኔ ሲተላለፍ አሜሪካ እንደተለመደው ድምፅን በድምፅ የመጣል መብት ተጠቅማ ውሳኔውን ትጥላለች ተብሎ ሲጠበቅ ውሳኔው እንዲጸና አደረገ። የእስራኤል የሀገር ውስጥ ጉዳይ ላይ ጣልቃ በመግባት ዌስት ባንክ ላይ ከፍልስጤሞች ጋር የተጋጩ የእስራኤል ዜጎች ላይ ማዕቀብ እንዲጣል አደረገ። የእስራኤል የእርዳታ ድርጅቶች እና መንግስታዊ ያልሆኑ ድርጅቶች ላይ ማዕቀብ እንዲጣል አደረገ።
የእስራኤልን ጦር ከፋፍሎ ለማዳከም የተወሰኑ ክፍለ ጦሮች እና ቲዜድኤቪ 9 የሚባሉ ተጠባባቂ ወታደሮች ላይ ማዕቀብ እንዲጣል አደረገ። እስራኤል በምታደርገው ዘመቻዎች ሁሉ ውስጥ ጣልቃ እየገባ ጫና ሲያደርግ ነበር። የባይደን ምክትል የሆነችው ካማላ ሃሪስ ከትራምፕ ጋር ውድድር ስታደርግም የባይደን አሰራሮችን አጠንክራ እንደምትቀጥል ስትናገር የነበረ ሲሆን በተለይ ደግሞ ከትራምፕ ጋር በነበራት ክርክሮች ውስጥ የውርጃ፣ የስደተኞች፣ የኤልጂቢቲኪው እና የእስራኤል ጉዳዮች ላይ ጠንካራ ክርክር ስታደርግ ነበረ። ሴትየዋ በምረጡኝ ዘመቻ ወቅት የኤልጂቢቲኪው ልብስ ለብሳ የታየች ሲሆን በምረጡኝ ራሊ ወቅት ሰዎች ክራይስት ኢዝ ኪንግ ጂሰስ ኢዝ ሎርድ ብለው በጮሁባት ጊዜ ኦ ዩ ጋይስ አር አት ዘ ሮንግ ራሊ ኖ አይ ቲንክ ዩ ሚንት ቱ ጎ ቱ ዘ ስሞለር ዋን ዳውን ዘ ስትሪት በማለት በውስጧ ያለውን የጸረ ክርስቶስ ተቃዋሚ መንፈስ በግልጽ ያሳየች ሲሆን የእነዚህ የኢየሱስ ስም የጠሩ ሰዎች ራሊም የትራምፕ ራሊ እንደሆነና በተዘዋዋሪ መንገድ ስትናገር ነበር። ተከታዮቿም የዲሞክራቲክ ፓርቲ ደጋፊዎችም ንግግሯን በታላቅ ጭብጨባ አድምቀውላት ነበር። ትራምፕ ለሁለተኛ የስልጣን ዘመኑ የምርጫ ውድድር ለማድረግ ሲነሳ ከአሜሪካ እየጠፋ ያለውን ክርስትናን እንመልስ፣ አሜሪካ ወደ ቀደመው የጸሎት ሕይወት እንመልስ በማለት የምርጫ ዘመቻውን የጀመረ ሲሆን በምርጫ ዘመቻዎቹም እንደቀደመው አቋሙ ኢ-ተፈጥሯዊነት ይህንም ኤልጂቢቲኪው እና ውርጃን እንደሚያስቆም፣ ባይደን የከፈታቸውን ድንበሮች እንደሚዘጋ፣ እስራኤልን እያስቸገሩ ያሉትን ኃይላት አደብ እንደሚያስገዛ፣ ሽብርተኝነትን እና ብሪክስ የሚባለውና ለአሜሪካ እና ለእስራኤል ጸር የሆነው ድርጅት ላይ አሳሪ የሆነ እርምጃ እንደሚወስድ ሲናገር ነበር። ምርጫውንም አሸንፎ በትረ ስልጣኑን ሲቆጣጠርም በምርጫ ቅስቀሳ ወቅት እንደተናገረው ሁለት ጾታ ብቻ ነው የማውቀው እርሱም ወንድና ሴት ብቻ በማለት የዲሞክራቶቹን ቅጥ ያጣ አሰራር አስቆመ። ኤልጂቢቲኪው ከአሜሪካ ምድር ላይ አገደ። ጾታቸውን ያስቀየሩ የመከላከያ ሰራዊቱን አባላት ከሰራዊቱ አገደ። የካቢኔ ስብሰባዎች በጸሎት እንዲጀመሩ አስደረገ። አሜሪካዊ ማንነት እንዳይበረዝ የአሜሪካን ድንበር ዝግ አደረገ። በባይደን ዘመን ወደ አሜሪካ የጎረፉትን ስደተኞች ከሀገር አስወጣ። የአሜሪካና የእስራኤል ጠላት የሆኑትንና በዲ-ዶላራይዜሽን መርህ ዶላርን የሚተካ ገንዘብ ለማዘጋጀት ጫፍ ላይ ደርሰው የነበሩት የብሪክስ ሀገራት ላይ በያዘው ጠንካራ አቋም የብሪክስ ሀገራት እቅዳቸውን እንዲያቆሙ አደረገ። ሽብርተኞች ላይ በተከተለው አግሬሲቭ አካሄድም ሐማስ፣ ሂዝቦላ፣ ሁቲ፣ አልሸባብ የመሳሰሉት የሽብርተኛ ድርጅቶች በሙሉ ድምፃቸውን እንዲጠፋ አደረገ። በዓለም ላይ የክርስቲያኖች ጠበቃ ሆነ። ለምሳሌም ናይጄሪያ ውስጥ በቦኮ ሐራም ስለሚገደሉት ክርስቲያኖች ጠበቃ በመሆን የቦኮ ሐራም ይዞታዎችን በሚሳኤል አስደበደበ። አክሲስ ኦፍ ሬዚስታንስ ላይ ጠንካራ እርምጃዎችን ወሰደ። በዚህም ሙስሊሞች እስራኤልን እንዲያጠፉ ነቢዩ መሐመድ ያስተላለፉትን ትዕዛዝ ለመፈጸም የተነሳው እና በ1979 ዓ.ም ጀምሮ ሞት ለእስራኤል ሲል የነበረውን የኢራኑን የአያቶላ መንግስት ጭንቅ ውስጥ አስገባ። የኢራንን ወሳኝ ወታደራዊ ይዞታዎችን በቦምብ ደበደበ። የሶሪያው የበሽር አልአሳድ መንግስት እንዲገለበጥ አደረገ። ሐማስ እና ሂዝቦላ እንዲዳከሙ ትልቅ ድጋፍ ሰጠ። የባይደንን ውሳኔ በማፍረስ እስራኤል ላይ ትልቅ ጫና እየፈጠረ ካለው ዩናይትድ ኔሽንስ ሁማን ራይት ካውንስል አሜሪካን ድጋሚ አስወጣ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እና
የመከላከያ ሚኒስትሩን ዮአቭ ጋላት ተይዘው ፍርድ ቤት እንዲቀርቡ ትዕዛዝ ባወጣው ኢንተርናሽናል ክሪሚናል ኮርት (አይሲሲ) ዳኞች እና ተባባሪዎች ላይ ማዕቀብ ጣለ። የእስራኤል-ሐማስ ግጭት በተነሳ ቁጥር ዘኢንተርናሽናል ኮርት ኦፍ ጀስቲስ (አይሲጄ) ላይ እስራኤልን በመክሰስ የምትታወቀው ደቡብ አፍሪካ ላይ የመሬት ፖሊሲዋን አስታኮ ብዙ ጫና አደረገባት። ብዙ ሀገራት ለፍልስጤም የሀገርነት እውቅና ለመስጠት እየተዘጋጁ ባሉበት ሁኔታ ውስጥ የዌስት ባንክ መንግስትና ገዢው ፓርቲ ፒኤልኦ ሴፕቴምበር 9 2025 በኒውዮርክ በሚካሄደው በ80ኛው የተባበሩት መንግስታት ስብሰባ ላይ እንዳይገኙ አደረገ። ይህ የሁለቱ ፓርቲዎች ተቃርኖ በፕሬዝዳንቶች ደረጃ ብቻ የተገደበ እውነታ አይደለም፤ ፓርቲዎቹ በሚመሯቸው ስቴቶች ድረስ ይዘልቃል። ሪፐብሊካኖቹ በሚያስተዳድሯቸው ስቴቶች ውርጃ በሕግ የተከለከለ ነው። ትምህርት ቤቶች አስርቱ ትዕዛዛት በተማሪዎች ክፍል ውስጥ የመለጠፍ ግዴታ አለባቸው። ትምህርት ቤቶች ባይብል ኢንፊውዝድ ካሪኩለም እንዲጠቀሙ ያስደርጋሉ። ዲሞክራቶች በሚያስተዳድሯቸው ስቴቶች ደግሞ ለውርጃ በሕግ ከለላ ይደረጋል፣ በመንግስት በጀትም ይደገፋል። ትምህርት ቤቶች ውስጥ የክርስትናን እሴቶችን መጠቀም በሕግ ያስቀጣል። እነዚህን እውነታዎች በአንድ ላይ አጠቃለን ስንመለከት ሁለቱ ፓርቲዎች በምን አይነት ተቃራኒ መንፈስ እየተነዱ እንዳለ እንረዳለን። የሚገርመው ነገር በአሜሪካ ምርጫ ወቅት አብዛኛው የፕሮቴስታንት ማህበረሰብ ሪፐብሊካንን ደግፎ ሲንቀሳቀስ፣ የኤልጂቢቲኪው ማህበረሰብ፣ ካቶሊኮች፣ ሙስሊሞች እና ጥቁሮች ደግሞ የዲሞክራቶች ደጋፊ ሆነው ሲንቀሳቀሱ ነበር። ይህም የመንፈስ ትስስሩን ያሳያል። አሁን በመጨረሻው ዘመን ሰይጣን በይፋ ለ7 ዓመታት ሊነግስ በሚዘጋጅበት ጊዜ መዳረሻ ላይ በመሆናችን አሜሪካን በዚህ መንፈሳዊ ሽግግር ውስጥ ትገኛለች። ለመጽሐፍ ቅዱሱና ለእስራኤል ጥብቅና የቆመው የሪፐብሊካን ፓርቲም እየተዳከመ፣ የዲሞክራቲክ ፓርቲና የፓርቲው እሴት ደግሞ እየገዘፈ እንደሚሄድ ካለው ነባራዊ ሁኔታ መረዳት ይቻላል። የአውሮፓ ህብረት የአውሮፓ ህብረት ውስጥ ተጽዕኖ ፈጣሪ የሆኑት የምዕራብ አውሮፓ ሀገራት ከላይ የተመለከትነው የዲሞክራቶችን መንገድ ይከተላሉ። በተመሳሳይ ጾታ ጋብቻ፣ በውርጃ፣ በእስራኤል ፍልስጤም ጉዳይ፣ በኢራን የኒውክሌር ጉዳይ፣ በሽብርተኝነት ጉዳይ፣ በግሎባላይዜሽን እና የስደተኞች ጉዳዮች ላይ ከዲሞክራቶቹ ጋር ተመሳሳይ አቋም አላቸው። በህብረቱ ውስጥ የምስራቅ አውሮፓ ሀገራት ተጽዕኖ ፈጣሪ ባይሆኑም የሪፐብሊካን ፓርቲ መስመርተኞች ናቸው። እነዚህ ሀገራት የክርስትና እሴቶችና የእስራኤል ብሔራዊ ጥቅሞች ደጋፊዎች ሲሆኑ የኢተፈጥሯዊነት ይም የግብረ ሰዶምና ውርጃ እንደዚሁም የእስልምናን አክራሪነት ይቃወማሉ። አንዳንዶቹ የእስልምና አክራሪነትን ከመቃወም አልፈው እስልምና አሸባሪ ሃይማኖት ነው እስከ ማለት ደርሰዋል። ከምዕራብ አውሮፓውያኑ እንግሊዝ ተጽዕኖ ፈጣሪዎቹ የአውሮፓ ሀገራት ህብረቱን እያስኬዱበት ያለው መንገድ አልተመቻትም። በዚህም ህዝቡ በኮንዘርቫቲቭ ፓርቲ አንቀሳቃሽነት በብሬግዚት ውሳኔ እንግሊዝን ከህብረቱ እንድትወጣ ውሳኔ ላይ ደረሰ። ህዝቡ ከአውሮፓ ለመገንጠል ውሳኔ ላይ ድረስ እንጂ ትስስሩ መናፍስታዊ በመሆኑ ብሬግዚት በቀላሉ የሚከናወን ነገር አልነበረም። በወቅቱ የነበረው ጠቅላይ ሚኒስትር ዴቪድ ካሜሮን ስልጣኑን በገዛ ፈቃዱ የለቀቀው የምርጫውን ውጤት በተገለጸ ማግስት ነበረ። ተተኪዋ ቴሬሳ ሜይ የብሬግዚት አፈጻጸም እቅዷን ፓርላማው 3 ጊዜ ሲያስወድቅባት ስልጣኗን በገዛ ፈቃዷ ለቃለች። ተተኪው ቦሪስ ጆንሰን በብሬግዚት ጉዳይ መከራውን ሲያይ ከርሞ ስልጣኑን በገዛ ፈቃዱ ለቋል።
የብሬግዚት ምርጫ ሲካሄድ በነበረበት ወቅት ያለውን ዓለም አቀፋዊ መንፈሳዊን ትስስር በግልጽ በሚያሳይ መልኩ ብሬግዚት በትራምፕ እና በእስራኤል ሲደገፍ፣ በተቃራኒው ደግሞ ኦባማ፣ የኢትዮጵያ መንግስት እና ቫቲካን የብሬግዚት እንቅስቃሴ ተቃዋሚዎች ነበሩ። የአሜሪካው ሪፐብሊካን ፓርቲ ከእንግሊዙ የቀኝ ክንፍ ከኮንዘርቫቲቭ ፓርቲ ጋር ፍቅር በፍቅር ሲሆን፣ ከግራ ክንፉ ከሌበር ፓርቲ ጋር ግን ተቃራኒ ናቸው። ትራምፕ ከካማላ ሃሪስ ጋር በነበረው ውድድር የእንግሊዙ ሌበር ፓርቲ በጣልቃ ገብነት ሲከስ ነበር። ቫቲካን ኢየሱስ ተቀምጦ ሳለ ወሬ ነጋሪዎች አንድ ነገር በጆሮው ሹክ አሉት። ከዚህ ስፍራ አምልጥ፣ ሄሮድስ ሊገድልህ ይፈልጋል አሉት። ኢየሱስ ግን ከወትሮ በተለየ አነጋገር ሄዳችሁ ለዚያች ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በሦስተኛውም ቀን እፈጸማለሁ በሏት አለ። እዚህ ጋር ይህ የኢየሱስ እንግዳ አነጋገር የመጣው የታቀደበትን ሴራ አስቀድሞ በማወቁ ምክንያት ነው። ነገር ግን ኢየሱስ ቀበሮ ያለው ማንን ነው የሚለውን ለማወቅ የሮማን ታሪክ ከስር መሰረቱ መመልከት ያስፈልጋል። እንደ ሮማውያን አባባል ሮም የተመሰረተችው ሮሙለስ እና ሬሙስ በተባሉ ሁለት ሰዎች ነው። እነዚህ ሰዎች በሕፃንነታቸው ቲበር በሚባል ወንዝ ውስጥ በተጣሉ ጊዜ በአካባቢው የነበረች ቀበሮ እነዚህን ሕፃናት ከውሃው ውስጥ አውጥታ ወደ ቤቷ በመውሰድ አጥብታ ታሳድጋቸዋለች። ሕፃናቱም ካደጉ በኋላ በአካባቢው የተመለከታቸው እረኛ ሕፃናቱን ይወስዳቸዋል። እነዚህ ወንድማማቾችም ካደጉ በኋላ ታላቅ ሕዝቦች በመሆን የአሁኗን ሮም መሰረቷት ይላሉ። ለዚህም መታሰቢያነት በጣሊያን ዘ ካፒቶሊና ወልፍ የሚባል አንድ ቀበሮ ሁለት ሕፃናትን ስታጠባ የሚያሳዩ ሐውልቶች ሲሰሩ ይታያል። ታሪኩ እውነትም ይሁን ውሸት፣ ሕዝቡ ግን በዚያን ወቅት በቀበሮ ባለውለታነትና እናትነት ያምን ስለነበረ ኢየሱስም ሕዝቡን የጠራው ሕዝቡ ራሱን በሚመለከትበት መንፈስ ነበረ ለዚያች ቀበሮ ያለው። ያቺ ቀበሮ ዛሬም የዓለም አንደኛ የሆነው ሃይማኖት መሪ በሆነችው በቫቲካን በኩል በጎቹ ላይ አድብታለች። ቫቲካን ማለት በ44 ሄክታር እና በ882 ሕዝብ ብዛት በሮም ከተማ ውስጥ የምትገኝ የራሷ መንግስት፣ ባንዲራ እና ብሔራዊ መዝሙር ያላት ሉዓላዊ ሀገር ናት። ሀገሪቱም የምትመራው የዓለም ካቶሊክ ሃይማኖት መሪ እና የሮማ ጳጳስ ሆኖ በሚሾሙ ሰው ነው። ይህቺ ከዓለም የመጨረሻ ትንሿ ሀገር የ1.3 ቢሊዮን ተከታይ ያላት የካቶሊክ ቤተ ክርስቲያን መሪ በመሆኗ ያላት የፖለቲካ ጉልበት ከሀያላኑ ሀገራት ጋር የሚተካከል ነው። የሮማ ካቶሊክ ቤተ ክርስቲያን ጥንታዊ ቤተ ክርስቲያን ስትሆን እንደ ጥንታዊነቷም በጊዜ ሂደት ውስጥ ብዙ የተሳሳቱ ትምህርቶች ወደ ቤተ ክርስቲያኗ እንደገቡ በምዕራፍ 4 በዝርዝር ተመልክተናል። የሁለቱም የኦርቶዶክስ እና የካቶሊክ አስተምሮ ከሞላ ጎደል ተመሳሳይ በመሆኑ ሁለቱም በተመሳሳይ የስህተት መንገድ ላይ እንደሚገኙ ቢሆንም የካቶሊክ ቤተ ክርስቲያን ግን ከስህተቱም አልፋ በይፋ የጥልቁ መንፈስ አሰራር ውስጥ ገብታለች። በዚህም ቤተ ክርስቲያኗ ዛሬ ላይ የሰይጣን እጆች ወደ ክርስትና ማስገቢያ ቀዳዳ ሆናለች። የሰይጣን እቅዶች የክርስትና ካባ የሚደረብላቸው በዚች ቤተ ክርስቲያን ነው። ዛሬ በቤተ ክርስቲያኗ ግብረ ሰዶም ሕጋዊ ጋብቻ ተደርጎ ተፈቅዷል። ቤተ ክርስቲያኗም ብዙ ታዋቂ ግብረ ሰዶም ቀሳውስት እንዳሏት ይነገራል። ብዙ ሕፃናትም በእነዚህ ግብረ ሰዶማውያን ቀሳውስት ተደፍረዋል። የአማኞችን ጭንቅላት ያዞሩት የቢግ ባንግ እና የዝግመተ ለውጥ ጽንሰ ሀሳቦችን ለዓለም ያስተዋወቁትና ያስተማሩት የቤተ ክርስቲያኗ ሃይማኖት አባቶች ናቸው። በፖለቲካው መስክም ቫቲካን
ከቅዱሱ በተቃራኒ ተሰልፋለች። የእስራኤል ፍልስጤም ጉዳይ ላይ እስራኤልን የሚጎዳውን የሁለት ሀገሮች መፍትሔ ወይም ቱ ስቴት ሶሉሽን ደጋፊ ስትሆን ይህንኑ የሚያጠናክር የፍልስጤም ነፃ ሀገርነት ስምምነትን ከፍልስጤማውያኑ የነፃነት ድርጅት ፒኤልኦ ጋር ተፈራርማለች። የኢየሩሳሌምን የእስራኤልነት ዋና ከተማን ትቃወማለች። የእስራኤልን የሰፈራ ቤቶች ግንባታ ትቃወማለች። ኦባማ ያዘጋጀውንና እስራኤልን የሚጎዳውን የኢራን የኒውክሌር ውል ትደግፋለች። የግሎባላይዜሽን ደጋፊ ስትሆን በዚህም የትራምፕን አሜሪካ ትቅደምና የአሜሪካን ድንበር ለስደተኞች ዝግ የማድረግ ፖሊሲን ትቃወማለች። ብሬግዚትን ትቃወማለች። የወደፊቱ ሐሰተኛ ክርስቶስ የሚመራው አንድ ዓለም አንድ ሃይማኖት መርህ በመቀበል ሃይማኖቶችን አንድ ለማድረግ እየተንቀሳቀሰች ትገኛለች። የአንድ ዓለም አንድ ሃይማኖት ወይንም ዩኒቨርሳል ሪሊጅን ለመፍጠር እየጣሩ ከሚገኙት ውስጥ ዋነኛው የካቶሊክ ፖፕ ፍራንሲስ ነበሩ። ፖፑ ሁሉም ሃይማኖቶች ወደ ፈጣሪ ያደርሳሉ የሚል እምነት ያላቸው ሲሆን በዚህ እምነታቸውም ሃይማኖቶችን አንድ ለማድረግ ብዙ ሲጠሩ ነበሩ። ከስኬቶቻቸው ውስጥም ዱባይ ውስጥ ያስገነቡት ዘ አብርሃሚክ ፋሚሊ ሃውስ ይጠቀሳል። ሌላው የተባበሩት መንግስታት ድርጅት ከኢየሱስ ክርስቶስ ልደት ከ600 ዓመታት በፊት ይኖር የነበረ የባቢሎኑ ንጉሥ ናቡከደነጾር አንድ ህልም ተመለከተ። ነቢዩ ዳንኤል ደግሞ ንጉሡ የተመለከተውን ህልም በራእይ ተመለከተ። ዳንኤል 2 ከ31 እስከ 35 አንተ ንጉሥ ሆይ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበረ። በፊትህም ቆሞ ነበረ፣ መልኩም ግሩም ነበረ። የዚህም ምስል ራስ ጥሩ ወርቅ፣ ደረቱና ክንዶቹም ብር፣ ሆዱና ወገቡም ናስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉ ሸክላ ነበረ። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየሁ። የዚያን ጊዜም ብረቱና ሸክላው፣ ናሱና ብሩም ወርቁም በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ። ይህ የንጉሡ ሕልምና የነቢዩ ዳንኤል ራእይ የሚናገሩት ከንጉሥ ናቡከደነጾር ጀምሮ ዓለም ላይ ስለሚነሱት አራቱ ኃያላን ዓለም አቀፍ ነገሥታትና በመጨረሻው በኢየሱስ ስለምትመሠረቷ መንግሥት ነው። በዚህም በመጀመሪያ የናቡከደነጾር የባቢሎን መንግሥት፣ ከዚያም የሜዶ ፋርስ መንግሥት፣ ከዚያም የግሪክ መንግሥት፣ ከዚያም የሮማን ኢምፓየር ተነሱ። የሮማን ኢምፓየርም ሙሉ በሙሉ ሳይፈርስ መንፈሳዊውን ክንፍ በቫቲካን ፖለቲካው ክንፍ ደግሞ በብረት የተመሰለው የሮማ መንግሥት ራሱ ባለበት የብረትና ሸክላ ቅልቅል የሆነው የተባበሩት መንግስታት ተመሰረተ። የሸክላና የብረት ቅልቅል የተባለው ከዘር ሁሉ የተደባለቀው ከጠንካራና ደካማ መንግስታት የተዋቀረው ዋና ከተማውን በኒውዮርክ ያደረገው አራተኛው ዓለም አቀፋዊ መንግስት የተባበሩት መንግስታት ድርጅት ነው። ድርጅቱም ራሱን አምስተኛውና በኢየሱስ የሚመሰረተውን የመጨረሻው መንግስት ለማስመሰል ኢሳይያስ 2:4 ላይ የተገለጸውን ሰይፋቸውን ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ የሚለውን ቃል ለራሱ በመውሰድ ይህንን ቃል የሚያሳይለትን ሌት አስ ቢት ስዎርድስ ኢንቱ ፕሎውሼርስ የሚባል ሐውልት በመስሪያ ቤቱ ደጃፍ ላይ አቁሟል። ነገር ግን ይህ ቃል የተነገረው ለዚህ ለአራተኛው መንግስት ሳይሆን በኢየሱስ ለሚመሰረተው አምስተኛ መንግስት
በመሆኑ ይህ ኢሳይያስ 2:4 ላይ የተገለጸው ቃል በተባበሩት መንግስታት ድርጅት አልተፈጸመም፣ አይፈጸምም። ድርጅቱን የምትወክለው እዛው ግቢ ውስጥ በትንቢተ ዳንኤል መጽሐፍ 7:4 ላይ የተመለከተው አንበሳ ትመስል ነበረ፣ የንስርም ክንፍ ነበራት የተባለችውና እነሱ የሰላምና ደህንነት ጠባቂ ወይንም ጋርዲያን ኦፍ ፒስ ኤንድ ሴኩሪቲ የሚሏት አውሬ ምስል ነው። መጽሐፍ ቅዱሱ ግን ሰላምና ደህንነት ወይንም ፒስ ኤንድ ሴኩሪቲ ነው ሲሉ ያን ጊዜ ምጥ እርግዙን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶ አያመልጡም ይላል። የተባበሩት መንግስታት ድርጅትን መንፈሳዊ አሰላለፍ ስንመለከት ድርጅቱ ጸረ ክርስቶስ አሰላለፍ ይዞ ነው የሚንቀሳቀሰው። ሁሉም ጸረ እስራኤል፣ ጸረ ተፈጥሯዊነትና ጸረ መጽሐፍ ቅዱሳዊ አካሄዶች በሙሉ የህግ ካባ የሚደረብላቸው በተባበሩት መንግስታት ድርጅት ነው። ድርጅቱ ሁሉንም ጸረ ተፈጥሯዊነት ድርጊቶች ይህም የውርጃ እና ኤልጂቢቲኪው ድርጊቶችን ሰብአዊ መብቶች ናቸው በሚል በብዙ ሪዞሉሽኖች ጥበቃ እንዲደረግላቸው ወስኗል። ጥብቅናም እየቆመላቸው ይገኛል። ድርጅቱ በጸረ እስራኤል አካሄዱም እስራኤልን በጥቁር መዝገቡ ላይ አስፍሯታል። ድርጅቱ በየጊዜው እስራኤልን የሚጎዱና ፍልስጤምን የሚያጠናክሩ ውሳኔዎችን እየሰጠ ይገኛል። ድርጅቱ ከየትኛውም ሀገር ህዝብ በተለየ ለፍልስጤም ህዝብ ብቻ የመታሰቢያ ቀን አዘጋጅቷል። ድርጅቱ ከ2014 ዓ.ም ወዲህ ባሉት ዓመታት ውስጥ ካሳለፋቸው 247 ውሳኔዎች ውስጥ 174ቱ የተላለፉት እስራኤል ላይ ነው። ድርጅቱ እስራኤልን የሚጎዳው የዘ ቱ ስቴት ሶሉሽን ደጋፊ ነው። ድርጅቱ ከአሜሪካ ዲሞክራቶች ጋር በፍቅር ሲሆን ከሪፐብሊካኖች በተለይ ከትራምፕ ጋር ፈጽሞ አይግባባም። ትራምፕም በአንድ ወቅት ድርጅቱ ራሱን በአዲስ መልክ ካላደራጀ አሜሪካ ከድርጅቱ እንደምትለቅ ሲያስፈራራ ነበር። በዚሁ መንፈስም ትራምፕ አሜሪካን ከዘ ወርልድ ሄልዝ ኦርጋናይዜሽን እና ዘ ፓሪስ አግሪመንት ኦን ክላይሜት ቼንጅ አስወጥቷል። ብሪክስ የብሪክስ ሀሳብ የተጀመረው ከ2001 አንስቶ ቢሆንም የዚህ ድርጅት ምስረታ ግን እውን የሆነው በ2009 ዓ.ም በሩሲያ ውስጥ ነው። የመጀመሪያዎቹ የብሪክስ መስራቾች ብራዚል፣ ሩሲያ፣ ህንድና ቻይና ሲሆኑ ደቡብ አፍሪካ ደግሞ በ2010 ቡድኑን ተቀላቅላለች። ከዚያም በሂደት ኢራን፣ ኢትዮጵያ፣ ግብፅና የአረብ ኤሚሬትስ ቡድኑን ሲቀላቀሉ በአሁኑ ጊዜም ቱርክና ፍልስጤም ቡድኑን ለመቀላቀል በሂደት ላይ ይገኛሉ። የብሪክስ ምስረታ ዓላማ አሜሪካን ጨምሮ አጠቃላይ ምዕራባውያንን የሚወዳደር አደረጃጀት መፍጠር ቢሆንም የድርጅቱ አባላት ሀገራት ስንመለከት ግን ሁሉም የእስራኤል ቀንደኛ ጠላቶችና በእስራኤል ላይ ከፍተኛ ጫና እያደረጉ ያሉ ሀገራት ናቸው። ከብሪክስ አባል ሀገራት ውስጥ አረብ ኤሚሬትስ፣ ግብፅ፣ ኢራን፣ ቱርክ እና ፍልስጤም ግልጽ የእስራኤል ጠላቶች ሲሆኑ ሌሎች ደግሞ በሀገራቱ መካከል ምንም ችግር ሳይኖር የሀገራቱ መሪዎች ግን የእስራኤል ጠላት ሆነው ነው እየተንቀሳቀሱ ያሉት። እንደ ፍልስጤም በዮሐንስ ራእይ ላይ የተዘረዘሩትን አራቱን ቀለሞች ባንዲራዋ ያደረገችው ደቡብ አፍሪካ መጽሐፉ የወንድሞች ከሳሽ እንደሚለው የእስራኤል ፍልስጤም ግጭት በተነሳ ቁጥር በተባበሩት መንግስታት ድርጅት ፍርድ ቤት ወይንም አይሲጄ ላይ እስራኤልን በመክሰስ የምትታወቅ አገር ስትሆን ብራዚልም በተመሳሳይ መንፈስ ከደቡብ አፍሪካ ጋር በማበር እስራኤልን በዚህ ፍርድ ቤት ላይ በመክሰስ ትታወቃለች። ብራዚል የአይሲሲ አቃቤ ሕጎች የእስራኤል ባለስልጣናትን ሲከሱ ድጋፍ ሰጥታለች። በተለይ ፕሬዝዳንት ሉላ ዳ ሲልቫ እስራኤል ጋዛ ውስጥ የዘር ማጥፋት ስራ ሰርታለች በሚለው ክሳቸው
ይታወቃሉ። መጽሐፍ ቅዱሱ በመጨረሻው ዘመን እስራኤልን ስለሚወጋው ጦር ሲናገርም ጦሩ ከሩሲያ ወይንም ጎግ፣ ከቻይና ይህም ከማጎግ፣ ከቱርክ ይህም ከጋሜር፣ ከኢራን ይህም ከፋርስ፣ ከሞሳህ እና ቶቤል ይህም ሩሲያ እና ቱርክ አካባቢ ካሉ ሀገራት እና ከኢትዮጵያ እንደሚውጣጣ ይናገራል። እነዚህ ሀገራት ደግሞ በአሁኑ ጊዜ በብሪክስ የተቧደኑ ሀገራት መሆናቸውን ስንመለከት አሜሪካ ጠላቶቿን ለማንበርከክ ኔቶን እንደምትጠቀመው ሁሉ የመጨረሻው ዘመን መንፈስ ደግሞ እስራኤልን ለማንበርከክ ብሪክስን እንደሚጠቀም እንረዳለን። ይህ ጦርም እስራኤል ላይ ሲዘምት የእስራኤል አጋዥ የነበረችው አሜሪካ እንኳን እስራኤልን ከመርዳት ወደኋላ የምታፈገፍግ ሲሆን ኢየሱስም በዚህ ችግር መካከል ወገኖቹን እስራኤላውያንን ለመርዳት በደብረ ዘይት ተራራ ላይ ይገለጣል። የጦርነቱ ፍጻሜ ምን እንደሚሆን በመጨረሻው ክፍል እንመለከታለን። በዚህም ብሪክስ ለአሜሪካ ተፎካካሪ ሆኖ ቢመሰረትም በመንፈሳዊ አሰራር ደግሞ የሐሰተኛው ክርስቶስ ቀኝ እጅ የሚሆን አደረጃጀት መሆኑን እንመለከታለን። ኢትዮጵያ ከላይ የተመለከተው የመንፈስ አሰራር ኢትዮጵያ ላይም እየሰራ ይገኛል። ኢትዮጵያ ላይ የሚሾሙት መንግስታት በሙሉ ለእርዳታና ለፖለቲካ ጥቅም በማለት ከላይ ከተመለከትናቸው መናፍስታዊ አሰራሮች ጋር መስመርተኛ በመሆን ተመሳሳይ አሰራሮችንና አቋሞችን በሀገር ውስጥና በዓለም አቀፍ ጉዳዮች ላይ ሲያራምዱ ይታያል። ከዓለም አቀፍ እውነታ ብንነሳ በተባበሩት መንግስታት ስብሰባ ላይ ሁል ጊዜ ኢትዮጵያ ከአረቦች ጎን በመሰለፍና እስራኤልን በመቃወም በቋሚነት ድምፅ የምትሰጥ ሀገር ናት። በተባበሩት መንግስታት እና በአፍሪካ ህብረት የጸረ ጽዮናዊነት ውሳኔዎች ደጋፊ ሆና ድምፅ የሰጠች ሀገር ናት። እስራኤልን የሚጎዳውን የእስራኤልና የፍልስጤም ሁለት ሀገር መፍትሄ ይህም ቱ ስቴት ሶሉሽን በመደገፍ በተባበሩት መንግስታት ድርጅት ድምፅ ከመስጠት አልፋ ፍልስጤም ሀገር ሳትሆን እንደ ሀገር በማሰብ አዲስ አበባ ላይ ኤምባሲ ከፍታላታለች። ቱ ስቴት ሶሉሽን እንዲተገበርም መንገድ ጠራጊ ውሳኔዎች ላይ ለፍልስጤም ድጋፍ እያደረገች ትገኛለች። ለምሳሌ በ2024 በተባበሩት መንግስታት ጉባኤ ላይ የእስራኤሉ ተወካይ ጊላድ ኤርዳን በንዴት መድረክ ላይ ወጥተው የተባበሩት መንግስታትን ቻርተር ያስቀደዳቸውን ኤ ሪዞሉሽን ግራንቲንግ ቱ ፓሌስታይን ዘ ስታተስ ኦፍ ነን መንበር ኦብዘርቨር ስቴት ኢን ዘ ዩናይትድ ኔሽንስ ውሳኔ ላይ ለፍልስጤም የድጋፍ ድምፅ ከሰጡት 143 ሀገራት ውስጥ አንዷ ኢትዮጵያ ናት። የእስራኤል ፍልስጤም ግጭትም በተነሳ ቁጥር የሀገሪቱ ሚዲያዎች በሙሉ ከፍልስጤም ጎን ናቸው። ኢትዮጵያ ኦባማ ያዘጋጀውንና እስራኤልን የሚጎዳውን የኢራን የኒውክሌር ውል ደጋፊ ስትሆን የእስራኤል የሰፈራ ቤቶች ግንባታን ትቃወማለች። ከአሜሪካው ዲሞክራቲክ ፓርቲ ጋር ፍቅር በፍቅር ስትሆን ከሪፐብሊካን ፓርቲ ጋር ግን ተቃራኒ ናት። ሂላሪ እና ትራምፕ ለምርጫ ሲወዳደሩ ትራምፕ እንዳይመረጥ የወቅቱ የኢትዮጵያ መንግስት በዲያስፖራው ማህበረሰብ በኩል ብዙ ዘመቻዎችን ሲያካሂድ ነበረ። ለሂላሪ የምርጫ ዘመቻ ወጪ በእነ አላሙዲን በኩል ከፍተኛ የገንዘብ ድጋፍ ሲያደርግ ነበረ። ትራምፕ የኢየሩሳሌምን የእስራኤል ዋና ከተማነት ጉዳይ ላይ ውሳኔ ሲሰጥ ኢትዮጵያ ከተቃዋሚዎች ጎራ ነበረች። በሀገር ውስጥ ጉዳይም ስንመለከት መንግስት ውርጃን ህጋዊ ያደረገ ሲሆን በዚህም በመንግስት ጤና ተቋማት በኩል በዓመት ሩብ ሚሊዮን አካባቢ ህጻናት፣ በሜዲስቶፕ በኩል ግማሽ ሚሊዮን አካባቢ ህጻናት፣ በብሉ ስታር በኩልም ተመሳሳይ መጠን ያለው ውርጃ ይከናወናል። በዚህም ኢትዮጵያ በዓመት ከ1 ሚሊዮን በላይ ህጻናትን በውርጃ በመግደል በአፍሪካ አንደኛ ደረጃን
ይዛለች። ግብረ ሰዶም በግልጽ ባይፈቀድም ሲከለከል ግን አይታይም። ይባሱኑም በማረሚያ ቤቶች እንዲስፋፋና በጾታና ስነ ተዋልዶ ትምህርቶች በሚሰጡት ድርጅቶች በኩል የግብረ ሰዶም ማበረታቻ ትምህርቶችና ልምምዶች ሲሰጡ እየተመለከትን ነው። ባንዲራና አርማ የተለያዩ ነገሮች ሆነው ሳለ በሀገሪቱ ባንዲራ ላይ በሕገ መንግስቱ ያልተደነገገው ዓለም አቀፋዊው ሰይጣናዊ አርማ ተቀምጧል። በክብ ውስጥ የተቀመጠ 5 ጎን ያለው ኮከብ ማለት ዓለም አቀፋዊ የሰይጣን ምልክት ነው። የ666 መንፈስ አካል የሆነው የኢሉሚናቲ ሃይማኖትም አርማው አድርጎ የሚጠቀመው ይህንኑ አርማ ነው። ትርጉሙም የፍየል 2 ቀንዶች፣ 2 ጆሮዎች እና ፂሙ ሲሆን ያው መጽሐፍ ቅዱሱ ኢየሱስን በጉ እንደሚለው ሐሰተኛውን ክርስቶስ ደግሞ በፍየል እንደሚመስለው ማለት ነው። የሚገርመው ደግሞ ይህ አርማ በባንዲራውና ከሕገ መንግስቱ አንስቶ ባሉት ሕጎች ላይ ጎልቶ ተቀምጧል። ኢትዮጵያ ሲባል በዋናነት የሚታየው ባንዲራዋ ነው። በዚህም ባንዲራዋ ግንባሯ ነው። ሀገሪቱ የምትተዳደረው በሕግ ነው። በዚህም ሕጉ የሀገሪቱ ቀኝ እጅ ነው። በዚህም በራዕይ 13 ከ16 እስከ 18 ላይ የተገለጸውን የአውሬውን ምልክት በሀገሪቱ ግንባርና ቀኝ እጅ ላይ ተቀምጧል። ከዚህ በተጨማሪም ባንዲራው ላይ የተመለከቱት 3 የቀለም ስትራይፖችን ከክብ ቅርጽ ጋር የሚቀናበርበት አሰራርም አእምሮ ያለው ይቁጠረው የተባለው የ666 ቁጥር አንዱ የአጻጻፍ ስልት ነው። በዓለም ላይ ካሉት የጨለማው መናፍስት የ4 ኪሎ መንፈስ የሚለየው በጭካኔው የብዙ ሰዎችን ደም እና እንባ መስዋዕት በማቅረብ ነው። ይህ መንፈስ ንጉሠ ነገሥት፣ ደርግ፣ ህወሓት፣ ብልጽግና እየተባለ በተለያየ ስም ይጠራ እንጂ መንፈሱ ሁል ጊዜ በሰጥቶ መቀበል መርህ በድርድር ሰላም ከማውረድ ይልቅ ችግሮችን መፍታት የሚፈልገው በሚሊዮኖች እልቂት ብቻ ነው። መንፈሱ ለሚሊዮኖች እልቂት፣ ረሃብ፣ ስደትና መደፈር ደንታ የሌለው አደገኛ መንፈስ ነው። ከዚህ ለውጥ በኋላ እንኳን በትግራይ በኦሮሚያና በአማራ ክልሎች በተፈጠሩት የእርስ በርስ ግጭቶች ምክንያት ሚሊዮኖች ሲያልቁ መንግስት አንድ ውሻ እንኳን የሞተ አይመስለውም። ይህ ልበ ደንዳናነትም የተፈጠረው ቤተ መንግስቱ በሚመራው መንፈስ ምክንያት ነው። ሌላው ከለውጡ በኋላ የታየው አስገራሚ ነገር ደግሞ ከየትኛውም ሀገር በተለየ የኢትዮጵያ መንግስት ለመጪው ሐሰተኛ ክርስቶስ ለሚያስተዳድራት ዓለም የመንገድ ጠራጊነት ሥራ እያደረገ ያለው ጥድፊያ ነው። በዚህም መንግስት የዜጎችን ባዮሜትሪክ ዳታ በዓለም አቀፉ የመረጃ ስርዓት ውስጥ ለማስገባትና ካሽለስ ሶሳይቲ ለመፍጠር ትልቅ ጥድፊያ ውስጥ ይገኛል። በመጨረሻው ዘመን የኢትዮጵያ መንግስት ከጎግና ማጎግ ሰራዊት ጋር ሆኖ እስራኤልን ለመውጋት እንደሚወጣ መጽሐፍ ቅዱሱ ይነግረናል። መንግስትም ለዚህ ትንቢት ፍጻሜ ሀገሪቱን በጎግና ማጎግ መንግስታት የሚመራውን የብሪክስ ሀገራት ቡድንን ቀላቅሏል። ከእስራኤል ወዳጆች ጋር ይቧደናል ተብሎ ሲጠበቅ የእስራኤል ፍጹም ጠላት ከሆነው ኦርጋናይዜሽን ኦፍ ኢስላሚክ ኮኦፕሬሽን ጋር ተባድኗል። በዚህም የኦርቶዶክስን ኢትዮጵያ የክርስቲያን ደሴት ናት አባባልን ከባህሩ ቀላቅሎታል። በአሁኑ ጊዜም ለአዲሱ የዓለም ስርዓት መንገድ ጠራጊ የሆነውንና የሚመጣው መንፈስ ዓለምን ለመቆጣጠር እንዲያመቸው የሰውን የመረጃ በአንድ ቋት ውስጥ የሚከትበትን የብሔራዊ መታወቂያ በግዳጅና በፍጥነት እየተገበረ ይገኛል። እነዚህ ከላይ የቀረቡት ማስረጃዎች የሚያሳዩት የኢትዮጵያ መንግስታት በምን አይነት ውስጥ እንደሚሰሩና በምን አይነት ዓለም አቀፋዊ መንፈሳዊ ትስስር ውስጥ እንዳሉ ነው። አማኙ ግን ከመቅሰፍቷ እንዳይቋደስ ከኃጢአቷ ባይተባበር መልካም ነው። እነዚህ በዓለም አቀፍ
በአገር አቀፍ ደረጃ ያለው የመንፈስ ክፍፍልም በሀገሪቱ ውስጥ ባሉ ብሔሮችና በብሔሮች ውስጥ ባሉ ጎሳዎች ዘንድ እንደተጠበቀ ነው። ለምሳሌ አንዱን ብሔር ለምሳሌ ኦሮሞን ብንወስድ የኦሮሞ ብሔር ውስጥ ያሉት ጎሳዎች የሚመሩት በተለያየ መንፈስ ነው። የተወሰኑት ጎሳዎች በመሐመድ መንፈስ ሲመሩ፣ ሌሎች ደግሞ በዋቄፈታ መንፈስ ይመራሉ። ሌሎቹ በኦርቶዶክስ መንፈስ ሲመሩ፣ ሌሎቹ ደግሞ በኢየሱስ መንፈስ ይመራሉ። የሚገርመው ደግሞ ሀገሪቱ ላይ የሚሰራው ጸረ ክርስቶስ መንፈስ እንደመሆኑ መጠን ስርዓቱ እንደፈለገ ቢቀያየርም ሁል ጊዜ በክርስቶስ መንፈስ የሚመሩትን ጎሳዎች አሳራቸውን ሲያበላቸው ነው የምንመለከተው። ሌላው መንፈሱ በሙላት ሲገለጥ የሚከተለው አሰራር ከላይ እንደተመለከትነው መንፈሱ ዛሬ ላይ በነገስታት በኩል ግልጽ ባልሆነ መንገድ ውስጥ ለውስጥ እየተደራጀ ቢሆንም በዲጂታል ቴክኖሎጂው ዓለም ወደ አንድ መንደርነት እና ወደ አንድ የቁጥጥር ስርዓት ውስጥ እየገባች ቢሆንም እንደዚሁ በመንፈሳዊ ዘርፍም በአንድ በኩል ጋድለስ ሶሳይቲ ለመፍጠር ብዙ ጥረቶች እየተደረጉ፣ በሌላ በኩል ደግሞ ኢሉሚናቲ፣ ፍሪማሶን፣ ሳታኒዝም፣ ሮቦቲዝም፣ ኒው ኤጅ ሙቭመንት በሚባሉ የተለያዩ ምስጢራዊ ማህበራት በኩል አጋንንታዊ እንቅስቃሴዎች ቢጀመሩም እየተጠበቀ ያለው ለ7 ዓመታት የሚነግሰው የአንድ ዓለም አንድ ሃይማኖት እና አንድ መገባበያ ስርዓት ግን አልተገለጠም። እነዚህ በሙሉ ለመንፈሱ መንገድ ጠራጊ ሐሰተኛ ዮሐንሶች ብቻ ናቸው። አሰራሩ በዓለም ላይ በሙላት ሲገለጥ በዓለም ላይ የሚነግስበት የራሱ ዘመን አለው። ይህም ለ7 ዓመታት ወይንም አንድ ሱባኤ ሲሆን ከነዚህ 7 ዓመታት ውስጥ በሁለተኛው መንፈቅ ላይ መንፈሱ በሙላት ይነግሳል። በዚህ ጊዜም እስራኤልን ይወራል። በእስራኤል ላይ የሚነሱትን ሁለቱን ነቢያት ይገድላል። ወደ እግዚአብሔር የሚደረገውን አምልኮ ያስቀራል። እግዚአብሔር እኔ ነኝ በማለት ብቻውን የሚመለክበትን ሁኔታ ይፈጥራል። ግለሰቦችና ድርጅቶች በሙሉ የእርሱን ቁጥርና ምልክት እንዲቀበሉ ያስገድዳል። ይህም ምልክት አንደኛ በግለሰቦች ላይ የሚቀበር ቴክኖሎጂ። መንፈሱ በግልጽ መስራት ሲጀምር የዓለምን ሕዝብ የሚቆጣጠረው በእያንዳንዱ ሰው ውስጥ እንዲቀበር በሚያደርገው ቴክኖሎጂው ነው። ይህን ቴክኖሎጂ ዮሐንስ በጓርዮሹ ቋንቋ እና ንቃተ ሕሊና እንዲህ በማለት ገልጾታል። ራእይ 13:16 ታናናሾችም ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎች ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ ያደርጋል። ራእዩን የተቀበለው ዮሐንስ የተመለከተው ራእይ በወቅቱ በነበረው ንቃተ ሕሊና እና ቋንቋ ችግር ምክንያት የሚገልጽበት ቃል ባለመኖሩ በገባው መንገድ ምልክት ብሎ ገልጾታል። ቴክኖሎጂው አሁን በሙከራ ላይ በመሆኑ አሁንም አንድ ቋሚ ስም አልያዘም። በዚህም አሁንም በተለያየ ስም እየተጠራ ይገኛል። ይህም RFID ቺፕስ፣ ባዮ ቺፕስ፣ ማይክሮ ቺፕስ፣ ብሬን ቺፕስ ወዘተ እየተባለ ለዚህም ቀለል ባለ ቋንቋ ለጊዜው ቺፕስ ብለን እንጠራዋለን። ቺፕስ በአነስተኛ መጠን ተሰርቶ በቀኝ እጅ ወይንም በግንባር ውስጥ የሚቀበር ሰውን ከዲጂታል ዓለም ጋር የሚያያይዝ የመረጃ ስርዓት ሲሆን ቺፕሱንም አንባቢ መሳሪያዎች በቀላሉ ማንበብ እንዲችሉ መቀበር ያለበት በቀኝ እጅ ወይንም በግንባር ላይ መሆን እንዳለበት እየተነገረ ይገኛል። ይህም በራእዩ ላይ የተገለጸውን እውነታ ያረጋግጣል። ይህ በቀኝ እጅ ወይም በግንባር ውስጥ የሚቀበረው ባዮ ኢምፕላንት ወይም RFID ቦዲ ታግ የሚነበበው በኮምፒውተር እና RFID ስካነር ቴክኖሎጂዎች ጥምርታ ሲሆን እነዚህ ስሞችም ከታች በቀረበው ፎርሙላ ሲሰሩ ስሌታቸው የአውሬ ቁጥር የተባለውን 666 ቁጥር ያመጣሉ። ቺፕሱ በቀዶ ጥገና
ወይንም በዲጂታል ንቅሳት ወይንም በክትባት መልክ ሰውነት ውስጥ የሚቀበር ሲሆን ቺፕሱን ማስቀበርም ላይ ላዩን ሲታይ ብዙ ጥቅሞች አሉት። ይህም በዋናነት የገንዘብ ኖት፣ የባንክ ደብተር፣ መታወቂያ፣ የመንጃ ፍቃድ፣ የሕክምና ታሪክ፣ የትምህርት ማስረጃ ወዘተ በአጠቃላይ የወረቀት ዶክመንቶችን ሸክም በማስቀረት በፎርጀሪ፣ በስርቆት ወይንም በቃጠሎ ምክንያት የሚመጡ ችግሮችን የሚያስቀር፣ ሰዎች ግብይትና ኑሯቸውን በቀላሉ እንዲያከናውኑ የሚረዳ ቴክኖሎጂ ነው። በግንባር እንዲቀበር እየተሰራ ያለው የኒውራሊንክ ቴክኖሎጂ ደግሞ ስልክን ከሰው ጋር መነጋገርን፣ ቴሌቪዥንን፣ መጽሐፍ ማንበብን በማስቀረት ሰዎች በቴሌፓቲ እንዲነጋገሩ፣ የፈለጉትን የቴሌቪዥን ፕሮግራም በአእምሯቸው በማሰብ መመልከት እንዲችሉ፣ መጽሐፍትን አእምሯቸው ላይ ዳውንሎድ በማድረግ ሙሉ እውቀት መያዝ እንዲችሉ የሚያግዝ ቴክኖሎጂ እንደሆነ እየተነገረለት ይገኛል። እነዚህ ቴክኖሎጂዎችም ዓለምን በአንድ ስርዓት ውስጥ እያስገባ ያለው መንፈስ ግለሰቦችን በቁጥጥር ስር ለማስገባት የሚጠቀምባቸው ቴክኖሎጂዎቹ ናቸው። ይሁን እንጂ እነዚህ ቴክኖሎጂዎችን በሰውነት ውስጥ ማስገበር እንደማይገባ መጽሐፍ ቅዱሱ አስቀድሞ ስላስጠነቀቀ ቴክኖሎጂዎችን በሰውነት ውስጥ የማስገበሩ ሂደት ቀላል ሂደት አይሆንም። በዚህም መንፈሱ ሰዎች አሰራሩን አካብደው እንዳያዩ የተለያዩ ዘዴዎችን ይጠቀማል። ይህም አንደኛ መለማመጃዎችን በመጠቀም ሰዎች ገንዘብ የሚያክል ነገር በትንሽ ማይክሮቺፕስ ማስቀመጥ ላያምኑ ስለሚችሉ ወደዚህ ቴክኖሎጂ ከመገባቱ በፊት ሰዎች ብዙ ብር እንዴት በቀላሉ በግብይት ካርድ በመያዝ መገበያየት እንደሚችሉ ማሳየት እና አስቀድሞ ካሽለስ ሶሳይቲን በመፍጠር ማለማመድ። ሁለተኛ ስነ ልቦናዊ አካሄዶችን በመጠቀም አሰራሩ መንፈሳዊ ሳይሆን ቴክኖሎጂያዊ በማስመሰል ይህንን የሚቃወሙ ሰዎች ቴክኖሎጂ ያልገባቸው መሃይሞች በማስመሰል እና የግብይት ስርዓቱ የዘመናዊነት ምልክት በማድረግ ይህንን ያልተቀበሉ ሰዎች ኋላ ቀሮች በማስመሰል። ሶስተኛ አስገዳጅ ሁኔታዎችን በመፍጠር መግዛትም መሸጥም በዚህ ዘዴ ብቻ በመገደብ ምልክቱን የማይቀበሉ ከገበያው ከኢኮኖሚው እና ከማህበራዊ ህይወት እንዲነጠሉ በማድረግ ምልክቱን እንዲቀበሉ ማስገደድ ሲሆን ሌላው ሰዎች የሚከፈላቸውን ክፍያ እንዲሁም በባንክ እና በቁጠባ ተቋማት ያስቀመጡትን ገንዘብ ማግኘት የሚችሉት በዚህ ስርዓት በማድረግ ምልክቱን እንዲቀበሉ ማስገደድ ናቸው። መጽሐፍ ቅዱሱ ግን አስቀድሞ ሁሉንም በዝርዝር ስላስጠነቀቀ ምልክቱን በመቀበል ለሚመጣው ኪሳራ ኃላፊነቱ የባለቤቱ ነው። በሀገራችን ዛሬ ላይ ቺፕሶች በፓስፖርት በኤቲኤም እና በግብይት ካርዶች ውስጥ ተቀብረው እየተጠቀምንበት እንገኛለን። አንዳንዶች ፓስፖርት ግንባር ነው፣ ገንዘብ ደግሞ ቀኝ እጅ ነው የሚል ፍቺ በመስጠት ዘመናዊውን ኢ-ፓስፖርት እና የገንዘብ ካርዶችን መውሰድ ምልክቱን በግንባርና በቀኝ እጅ እንደመቀበል አድርገው ሲናገሩ ይታያል። ሌሎች ደግሞ ክርስቲያኖች የሚነጠቁት አውሬው ከመገለጡ በፊት በመሆኑ ይህ ጉዳይ እስራኤልን እንጂ ክርስቲያኖችን የሚያሳስብ ጉዳይ አይደለም። ክርስቲያኖችን ሊያሳስብ የሚገባው እንደ ሌባ ለሚከሰተው ንጥቀት ሁል ጊዜ ራሳቸውን እንደ አምስቱ ቆነጃጅት ዝግጅት አድርገው መገኘታቸው ነው ሲሉ ይደመጣል። እነዚህ ክርክሮች ውስጥ ሁለተኛው መከራከሪያ የበለጠ አሳማኝ ቢመስልም የመጀመሪያ መከራከሪያንም ከግምት ውስጥ ማስገባቱ አይከፋም። ሁለተኛ ድርጅቶች በሚጠቀሙበት አርማና የንግድ ምልክት። መንፈሱ በሙላት በሚሰራበት ወቅት ድርጅቶች ለአርማ ወይንም ለንግድ ምልክታቸው የአውሬው ምልክት ወይንም የስሙን ቁጥር እንዲያደርጉ ያስገድዳቸዋል። ራዕይ 13 ከ17 እስከ 18 የአውሬው ምልክት ወይንም የስሙ ቁጥር ያለው ምልክት የሌለበት
ማንም ሊገዛ ወይንም ሊሸጥ እንዳይችል ያደርጋል። አእምሮ ያለው የአውሬውን ቁጥር ይቁጠረው። ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው። እዚህ ጋር የአውሬው ምልክት የሚለው በራእይ 13:1 ላይ በቀጥታ የተመለከተው 10 ቀንዶችና 7 ራሶች ያለው አውሬ ምስል አንስቶ ሰይጣን የሚመሰልበት የእባብ፣ ዘንዶ እና ጊንጥ ምስሎች እንደዚሁም ጥርሳቸው፣ ጥፍራቸው እና ቀንዳቸው የጎሉ አውሬዎች ወይንም የሰው ምስሎች እስከ የእስራኤላውያን የውርደት ምልክቶች ይህም የግብፁ ፒራሚድ፣ የአንድ አይን ምልክት፣ የናዚ አርማ፣ የፈርዖኖች አምላክ ምልክት የሆነውና በቶ ቅርጽ የተሰራ መስቀል፣ የተገለበጠ መስቀል፣ የተገለበጠ ቤተክርስቲያን ምስሎች ወይንም ቅርጻ ቅርጾች የሚደርስ ነው። አንዳንዶች የአውሬው ምልክት ወይንም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል የሚለውን ቁጥር በቀጥታ በመውሰድ በአሁኑ ጊዜ በሁሉም ምርቶች ላይ ያለውን ባርኮድ ወይንም ኪውአር ኮድ የአውሬው ምልክትና ቁጥር ይህ ኮድ እንደሆነ ሲናገሩ ይታያል። የስሙ ቁጥር የሚለው የአውሬው አሃዛዊ መገለጫ ሲሆን ይህም የአውሬው ቁጥር 666 ጋር ግንኙነት ያለው ቁጥር ነው። መጽሐፍ ቅዱሱ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ይላል እንጂ ሙሉ መረጃውን አይሰጥም። ምክንያቱም ቁጥሮቹ በተለያየ ዘዴ የሚቀናበሩ በመሆኑና ማንም አእምሮ ያለው ሰው ከቅንብሩ ውስጥ ቁጥሩን ማንበብ ስለሚችል። ዛሬ ላይ ሰዎች ለራሳቸው እና ለድርጅታቸው ስኬት ሲሉ ከመናፍስታዊ አሰራር ጋር እየፈጠሩት ባለው ህብረትም ቁጥሩን በድርጅቶቻቸው አርማዎችና የንግድ ምልክቶች ውስጥ በተለያየ ዘዴ አቀናብረው እየተጠቀሙ ይገኛሉ። ዋነኞቹ የቅንብር ዘዴዎችም አንደኛ 666 ቁጥርን በቀጥታ ወይንም በተለያየ አቅጣጫ ወይንም በተለያየ ዘዴ በማደራረብ በመጻፍ፣ ሁለተኛ 666 ቁጥርን ከምልክቶች እና ከአርማዎች ውስጥ በዘዴ በማስቀመጥ ለምሳሌ አንዱን 6 በተለያየ ዘዴ በሶስት ቀለሞች ወይንም መስመሮች በመስራት፣ ሌላው የስፕሪንግ ጥቅልል በማስመሰል የተለያዩ ስድስቶችን በመስራት፣ ሌላው 3 6ን እንዲፈጥሩ አንድ ዜሮን የሚጋሩ እና በዙሪያቸው በተለያየ ዘዴ የተቀናበሩ 3 መስመሮች ወይንም ጭረቶች ወይንም ቅንፎች፣ ጥቅልሎች፣ ሬክታንግሎች፣ ቀለሞችን ወዘተ በመስራት፣ ሌላው 3 6ቶችን እንዲፈጥሩ 3 ዜሮችን በተለያየ መንገድ በአንድ ጭረት በማገናኘት፣ ሌላው 3 ጎን ወይንም 3 ቀለም፣ በአጠቃላይ 3 ነገሮችን በተለያየ ዘዴ ከ6 ጎን 6 ቁጥር ወይንም 6 ቀለም ጋር በማጣመር፣ ሌላው 3 6 ጎን ያለው ፖሊጎን ወይንም ሄክሳጎን በተለያየ ዘዴ በመሳል አንዱን ሄክሳጎን ወይንም ደግሞ አንዱን ሄክሳጎን በ3 ቀለማት በመቀባት፣ ሶስተኛ በእጅ ጣቶች በተለያየ መንገድ በሚሰሩ የ666 ቅርጽ የግብፁ ፒራሚድ አንድ አይን ወይንም ዘ አይ ኦፍ ፕሮቪደንስ ወይንም የአውሬውን ቀንድ በማስመሰል፣ አራተኛ መነሻው ባይታወቅም አንዳንዶች የስሙ ቁጥር የሚለውን የእንግሊዝኛ ፊደሎችን በቁጥር በመተካት ሲያሰሉ ይታያሉ። በዚህም ከኤ እስከ ዜድ ያሉትን የእንግሊዝኛ ቃላትን በ6 ብዜድ ቁጥር በመተካት ይህም ኤን 6 ለቢ 12 እያሉ እስከ ዜድ ድረስ በመሄድ ከዚያም የተፈለገውን ቃል የፊደሎቹን ቁጥሮች በመደመር ውጤቱን ማስላት። ለምሳሌ ኮምፒውተር የሚለው ቃል በዚህ ዘዴ ሲሰላ 666 ይመጣል። በዚህ ዘዴም ማርኮቭ
ቢስት፣ አርኤፍአይዲ ስካነር፣ አርኤፍአይዲ ቦዲ ታግ፣ ባዮ ኢምፕላንት፣ ቫክሲኔሽን፣ ዲጂታል አይዲ ቺፕ፣ ሞንዴክስ ቺፕ፣ ቡክ ኦፍ ዘ ዴድ፣ ሻሪያ ሎስ፣ ኢስላሚክ ላይስ፣ ቫቲካን ሂል፣ ፓፓል ስቴት፣ ሰን ኦፍ ሲን፣ ሶርሰሪስ፣ ዊችክራፍት፣ ለስትፉል፣ ጄኔቲሲስት፣ ኒውዮርክ የመሳሰሉት ስሞች ስሌት 666 ይመጣል። የዚህን ዘዴ አሰራር መነሻ ማረጋገጥ ባይቻልም በዚህ ስሌት 666 የሚመጡትን ስሞች ስንመለከት ሁሉም ከ666 መንፈስ አሰራር ጋር የሚገናኙ ነገሮች ሆነው እንመለከታለን። ዘ ኢንድ ጀስቲፋይስ ዘ ሚንስ እንደሚባለው አባባል የውጤቱ ትክክለኛነትም የስሌቱን ትክክለኛነት እያሳየ ይገኛል። በድሮ የአይሁድ ባህል ገማትሪያ የሚባል አሰራር ነበረ። ገማትሪያ is a traditional Jewish system of assigning numerical value to letters, words or phrases, primarily in the Hebrew language. It is often used in Kabbalah and other Jewish mystical teachings to find hidden meanings or connections between words and scriptures. በዚህም ስምን በቁጥር ተክቶ የማስላት ዘዴ የአይሁዶች ነባር ባህል እንደሆነና ሐዋርያው ዮሐንስም በዚያው ዘዴ እንዲሰላ የተናገረ ይመስላል። አንዳንዶች ይህንን ዘዴ የሚያሰሉት ትንቢቱ በወረደላቸው ሕዝቦች ፊደል በሂብሩ ፊደል ሲሆን፣ ሌሎች ደግሞ ትንቢቱ በተጻፈበት ቋንቋ በግሪክ ፊደል ነው። ይሁን እንጂ መንፈሱ ሲገለጥ በዓለም ላይ በሚነግሰው ቋንቋ በእንግሊዝኛ ቋንቋም ሲሰላ ብዙ ተያያዥ ነገሮችን መመልከት ይቻላል። በመጨረሻም የአሰራሩን መጨረሻ እንመለከታለን። አሁን የዚህ መንፈስ አሰራር ውስጥ ለውስጥ እንጂ በግልጽ አልተጀመረም። ከመንገድ ጠራጊዎቹ ሐሰተኛ ዮሐንሶች በስተቀር ዋናው መንፈስና መንፈሱን የሚሸከመው መሪ አልተገለጠም። ነገር ግን ይህ ሊገለጥ ጊዜው እየደረሰ እንደሆነ ከላይ ከተመለከትናቸው ዓለም አቀፋዊና አገራዊ ትስስሮች፣ ቴክኖሎጂያዊ ትስስሮችና የግብይት ልምምዶች ማስተዋል ይቻላል። መንፈሱና ይህ ሰው የሚገለጡት ከንጥቀት በኋላ ሲሆን በዚያን ጊዜም በዓለም ላይ የሚነግሱት ለ7 ዓመታት ሲሆን ከነዚህ 7 ዓመታት የሁለተኛው መንፈቅ ላይም እስራኤል ላይ የያዘውን ድብቅ አጀንዳ ይፋ ያደርጋል። በዚህም ምክንያትም መንፈሱ ከእስራኤል ጋር ትልቅ እሰጥ አገባ ውስጥ ይገባል። ዓለምም በዚህ መንፈስ መሪነት እስራኤልን በኃይል ለማንበርከክ ይነሳል። ከላይ እንደተመለከትነው የመንፈሱ አሰራር አንዱ መገለጫ ለእስራኤል ያለው ጥላቻ ነው። በዚህም የግለሰቦች፣ ሀገራት፣ ቀጠናዊና ዓለም አቀፋዊ ህብረቶች በእስራኤል ላይ ያላቸው ጥላቻ ከጊዜ ወደ ጊዜ እየጨመረ ይገኛል። ይህ የጥላቻ እንቅስቃሴም ጸረ ሴማዊነት ወይንም አንቲሴሚቲዝም ይባላል። እንቅስቃሴውም በተለያየ ጊዜ ሲገዝፍና ሲያንስ የነበረ ቢሆንም በአሁኑ ጊዜ ግን በተለይ እስራኤልን ከምድረ ገጽ ለማጥፋት የመከረው ዘ አክሲስ ኦፍ ሬዚስታንስ የተባለው ቡድን በኦክቶበር 7 2023 በሐማስ አማካኝነት በለኮሰው ጦርነት እና እስራኤል በወሰደችው የበቀል እርምጃ ምክንያት የጸረ ሴማዊነት እንቅስቃሴ በዓለም ላይ እጅግ እየገዘፈ ይገኛል። በዚህም የእስራኤል ቋሚ ጠላቶች በሆኑት በሙስሊም ሀገራት ሩሲያ እና ቻይና አካባቢ ያለው ቀርቶ ወዳጅ በምትባለው አሜሪካ ውስጥ እንኳን ጸረ ሴማዊነት በ140% እንዳደገ ጥናቶች ያሳያሉ። አብዛኛው የዲሞክራቲክ ፓርቲ አባላትና የተወሰኑ የሪፐብሊካን ፓርቲ አባላትም የእስራኤል ተቃዋሚ እየሆኑ ይገኛል። የእስራኤል ቀኝ እጅ የሆኑት ፕሬዝዳንት ትራምፕ እንኳን
እስራኤል የአሜሪካው ኮንግረስ ውስጥ ያላት ተደማጭነት እንደወረደ አምነዋል። በብዙ ሀገራት ውስጥም በእስራኤል ላይ የሚደረገው ቦይኮት፣ ዲስኢንቨስትመንት፣ ሳንክሽን ወይንም የቢዲኤስ ዘመቻ እየገነነ ይገኛል። የእስራኤል አጋር የነበሩት አየርላንድ፣ ስፔን፣ ኖርዌይ፣ ፍራንስ፣ ዩናይትድ ኪንግደም፣ ካናዳ፣ አውስትራሊያ፣ ፖርቹጋል፣ ሉክሰምበርግ፣ ቤልጅየም፣ አንዶራ፣ ማልታ፣ ሞናኮ እና ሳን ማሪዮ ቱ ስቴት ሶሉሽንን በመደገፍ ለፍልስጤም የሀገርነት እውቅና ሰጥተዋል። በዚህም ለፍልስጤም እውቅና የሰጡ ሀገራት ቁጥር 150 ደርሷል። የአፍሪካ ህብረትም እንደ አቅሙ ሀገር ላልሆነችው ፍልስጤም የቋሚ ታዛቢነት ቦታ ሲሰጣት፣ እስራኤልን ደግሞ ከታዛቢነት አግዷል። ኢትዮጵያም እንደ አቅሟ ሀገር ያልሆነችውን ፍልስጤምን እንደ ሀገር በመቁጠር አዲስ አበባ ላይ ኤምባሲ ከፍታላታለች። የዓለም የጤና ድርጅት ፍልስጤም የሀገርነት እውቅና ሳታገኝ ባንዲራዋ በድርጅቱ መስሪያ ቤት እንዲውለበለብ አድርጓል። ዩኔስኮም ፍልስጤም የሀገርነት እውቅና ሳይኖራት እንደ አንድ አባል ሀገር ተቀብሏታል። የተባበሩት መንግስታት ድርጅትም ፍልስጤም የሀገርነት እውቅና ሳይኖራት ነን ሜምበር ኦብዘርቨር ስቴት ኢን ዘ ዩናይትድ ኔሽንስ ያደረጋት ሲሆን ምስራቅ ኢየሩሳሌምን እና ዌስት ባንክን ለፍልስጤም በመስጠት በእነዚህ ስፍራዎች የሚገኙትን የእስራኤል መንደሮችን ህገወጥ ናቸው ይላቸዋል። የ13 ሀገራት ስብስብ የሆነው ዘሄግ ግሩፕ የሚባለው ቡድን እስራኤል ላይ የንግድና የመሳሪያ ሽያጭ ማዕቀብ ጥሏል። የዚህን ቡድን ቦጎታ ኮንፈረንስ ተከትሎም ቱርክ እስራኤል ላይ የንግድ ማዕቀቦችን ጥላለች። ካናዳ፣ ፍራንስ፣ ኢታሊ እና ዘ ኔዘርላንድስ እስራኤል ላይ የጦር መሳሪያ ሽያጭ ማዕቀብ ጥለዋል። የእንግሊዙ ለንደን ዲፌንስ ኮሌጅ እስራኤላውያን በኮሌጁ እንዳይማሩ አግዷል። ማይክሮሶፍት የተባለው ግዙፉ የሶፍትዌር አምራች ድርጅት የእስራኤል መከላከያ ሰራዊት ቴክኖሎጂን እንዳይጠቀም አግዷል። ቺሊ የእስራኤል ድርጅቶችን ከታላቁ የላቲን ኤሮስፔስ ኤግዚቢሽን ላይ አግዳለች። ብዙ ሀገራት የእስራኤል አትሌቶች እና ቼስ ተጫዋቾች ሀገራቸው ላይ እንዳይወዳደሩ አግደዋል። እስራኤል በ2026 ኢሮቪዥን ውድድር ባለመታገዷ በመናደድ ስፔን፣ ኔዘርላንድ፣ አየርላንድ እና ስሎቬኒያ ራሳቸውን ከውድድሩ አግልለዋል። አውስትራሊያ፣ ብሪቴን፣ ካናዳ፣ ኒውዚላንድ እና ኖርዌይ የእስራኤል የደህንነት ሚኒስትር የሆኑትን ኢታማር ቤን ግቪር እና የፋይናንስ ሚኒስትር የሆኑትን ቤዛሌል ስሞትሪች ላይ የመንቀሳቀስ መብታቸው ላይ ማዕቀብ ጥለዋል። አይሲሲ በዓለም ላይ ለመጀመሪያ ጊዜ በህዝብ የተመረጠ መሪ ላይ ክስ እና የእስር ትዕዛዝ አውጥቷል። የኒውዮርኩ አዲሱ ከንቲባን ጨምሮ ብዙ ሀገራት ኔታንያሁ ሀገራቸው ከገባ አስረው ለፍርድ ቤቱ እንደሚያስረክቡ ዝተዋል። በዚህ ምክንያትም ጠቅላይ ሚኒስትሩ የመስከረም 2025 የተባበሩት መንግስታት ስብሰባን ለመከታተል የተጓዙት ከተለመደው የጉዞ መስመር ውጪ ባልተለመደ መንገድ ነበር። በስብሰባው ላይም የእስራኤሉ ጠቅላይ ሚኒስትር ንግግር በሚያደርጉበት ወቅት የብዙ ሀገራት መሪዎችና አምባሳደሮች የስብሰባ አዳራሹን ለቀው ወጥተዋል። እግዚአብሔር እስራኤላውያንን ከግብፅ ምድር ባስወጣበት ጊዜ የእስራኤል ግዛት ብሎ የከለለውን መሬት ማስመለሱ በሰውኛ አእምሮ ሲታይ ከባድ ነገር ቢሆንም እስራኤል ግን በአሁኑ ጊዜ ቢያንስ እስከ ዮርዳኖስ ወንዝ ድረስ ያለውን ግዛቷን ዌስት ባንክ ይህም ጁዲያና ሰማሪያን ማስመለስ ትፈልጋለች። ለዚህም ስትል ቱ ስቴት ሶሉሽንን አትቀበልም። ዛሬ ላይ ኢየሱስ የተወለደባት ቤተልሔምን ጨምሮ ኢያሪኮ፣ ሄብሮን፣ ኤማሁስ እና ሲካር የመሳሰሉት
የአዲስ ኪዳን ዘመን የእስራኤል ከተሞች የሚገኙት ዌስት ባንክ ውስጥ ነው። እስራኤልም እነዚህን ከተሞች ጨምሮ አጠቃላይ የጁዲያና ሰማሪያ ግዛቶችን ይህም ዌስት ባንክን መጠቅለል ትፈልጋለች። ዛሬ ዓለም በትንሿ ጋዛ ምክንያት እንደዚህ እስራኤል ላይ የተነሳው እስራኤል ዌስት ባንክን ለመጠቅለል ስትነሳ ደግሞ ምን እንደሚፈጠር መገመት አያዳግትም። ወዳጅ በሆነችው በአሜሪካ እንኳን በ140% ያደገውና በዓለም አቀፍ ደረጃ በግልጽ እያገረሸ ያለው የጸረ ሴማዊነትና ጸረ ጽዮናዊነት እንቅስቃሴ በዚያን ጊዜ በግልጽ እስራኤልን በጦር ኃይል ወደ መስበር እንደሚዘምት ግልጽ ነው። እንደ መጽሐፍ ቅዱሱ በእስራኤል ላይ እየተፈጠረ ያለው ጥላቻ እየጨመረ የሚሄድ ሲሆን በመጨረሻም ሐሰተኛው ክርስቶስ የእስራኤል ደጋፊ ክርስቲያኖችን በመሸንገል እስራኤልን ከምድረ ገጽ የማጥፋት ጦርነት ያውጃል። ይህ አዋጅም እንደሚታወጅ በሁለቱ ሃይማኖቶች በእስልምናና በክርስትና በግልጽ ተነግሯል። መዝሙር 83 ከ3-5 ሕዝብህን በምክር ሸነገሏቸው፣ በቅዱሳንም ላይ ተማከሩ። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ሕዝብ አይታሰብ አሉ። አንድ ሆነው በአንተ ላይ ተማከሩ፣ በአንተ ላይ ቃል ኪዳን አደረጉ። ሳሒህ ቡኻሪ 452 177 ነቢዩ እንደተናገሩ አይሁዶችን ካልተዋጋችሁ በቀር ሰዓቲቱ አትመጣም። በዚህም ከላይ የተመለከተነው ጸረ ሴማዊነት እንቅስቃሴ እያደገ በመሄድ እስራኤልን ከምድረ ገጽ ለማጥፋት የሚነሳ ዓለም አቀፍ እንቅስቃሴ እንደሚጀመር ግልጽ ነው። ይህ እንቅስቃሴም ከዓለም የተውጣጣ ማን እርሱን ሊዋጋ ይችላል የሚባል ጦር በጎግ ይህም በሩሲያ መሪነትና በማጎግ ይህም በቻይና፣ በኢትዮጵያ፣ በኢራን ተከታይነት በ70ኛው ሱባኤ አጋማሽ ላይ እስራኤል ላይ ይነሳል። እስራኤልንም ለ42 ወራት ይወራል። ነቢዩ ኤርምያስም የያዕቆብ መከራ ያለው ዘመንም የሚፈጸመው በዚህ ጊዜ ነው። ዘካርያስ 14 ከ1-2 እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽንም በውስጥሽ ይካፈላሉ። አሕዛብንም ሁሉ በኢየሩሳሌም ላይ ለሰልፍ እሰበስባለሁ። ከተማይቱም ትያዛለች፣ ቤቶችም ይበዘበዛሉ፣ ሴቶችም ይነወራሉ። የከተማይቱ እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከከተማ አይጠፋም። ኤርምያስ 30 ከ5-7 እግዚአብሔር እንዲህ ይላልና የሚያስፈራ ድምፅ ሰምተናል፣ የፍርሃት ነው እንጂ የሰላም አይደለም። ጠይቁ፣ ወንድ ይወልድ እንደሆነ ተመልከቱ። ስለምን ሰው ሁሉ እንደ ወላድ እጁን በወገቡ ላይ አድርጎ ፊቱን ሁሉ ወደ ጥቁረት ተለውጦ አየሁ? ወዮ ያ ቀን ታላቅ ነውና እርሱን የሚመስል የለምና። ያ የያዕቆብ መከራ ዘመን ነው፣ ነገር ግን ከእርሱ ይድናል ይላል። በዚህ እስራኤልን መፈናፈኛ በሚያሳጣው ከአቅም በላይ በሚሆን ችግር መካከል በሚነሱት ሁለቱ ነቢያት አማካኝነት እስራኤል የገደለችውን ኢየሱስን ትቀበላለች። ከከበባት ጭንቅ የተነሳ እጆቿን ወደ እግዚአብሔር ስታነሳ ኢየሱስ እስራኤልን ሊረዳ በደብረ ዘይት ተራራ ላይ ይገለጣል። ከዚያም ለዘመናት ሲፈራ የነበረው የአርማጌዶን ጦርነት ይካሄዳል። ይህ ጦርነትም የሚካሄደው በሁለቱም ዓለሞች ይህም በመንፈሳዊው ዓለምና በሥጋዊው ዓለም ሲሆን በመንፈሳዊው ዓለም በሁለቱ መሪዎች በእውነተኛው ክርስቶስና በሐሰተኛው ክርስቶስ መካከል ጦርነት የሚካሄድ ሲሆን በሥጋዊው ዓለም ደግሞ በሩሲያና ቻይና በሚመራው ጦርና በእስራኤል ጦር መካከል ጦርነቱ ይካሄዳል። በዚህ ጦርነትም የእስራኤል ጦር በከፍተኛ ብቃት ደካማ ወታደር እንኳን እንደ ዳዊት ሆኖ ይህንን በሩሲያና ቻይና የሚመራውን ጦር ይገጥማል። ድሉም የኢየሱስና የእስራኤል ሰራዊት ይሆናል። በዚህ ጦርነትም
ብዙ እልቂት የሚፈጠር ሲሆን መጽሐፍ ቅዱሱ ስለዚህ እልቂት ሲናገር ራእይ 19 ከ17 እስከ 18 አንድም መልአክ በሰማይ መካከል ለሚበሩ አሞራዎች ሁሉ መጥታችሁ የነገሥታትን ሥጋና የሻለቆችን ሥጋ የብርቱዎችንም ሥጋ የፈረሶችንም በእነርሱ የተቀመጡትን ሥጋ የጌታዎችንና የባሪያዎችንም የታናናሾችንም የታላላቆችንም ሁሉ ሥጋ እንድትበሉ ወደ ታላቁ እግዚአብሔር እራት ተከማቹ ብሎ በታላቅ ድምፅ ጮኸ። ሕዝቅኤል 39 ከ11 እስከ 20 በዚያም ቀን በእስራኤል ዘንድ በባህር ምስራቅ የሚያልፉትን ሸለቆች የመቃብርን ስፍራ ለጎግ እሰጣለሁ፣ የሚያልፉትንም ይከለክላል። በዚያም ጎግንና ብዛቱን ሁሉ ይቀብራሉ። የሸለቆንም ስም ሐሞን ጎግ ብለው ይጠሩታል። ምድሩንም ያጸዱ ዘንድ የእስራኤል ቤት ሰዎች 7 ወር ይቀብሯቸዋል። የምድርም ሕዝብ ሁሉ ይቀብሯቸዋል። በተመሰገንኩበትም ቀን ለክብር ይሆንላችኋል ይላል ጌታ እግዚአብሔር። ምድርንም ለማጽዳት በምድሩ ላይ ወድቀው የነበሩትን የሚቀብሩ ዘወትር በምድር ላይ የሚዞሩትን ሰዎች ይቀጥራሉ። ከ7 ወርም በኋላ ይመረምራሉ። በምድርም የሚዞሩት ያልፋሉ። የሰውንም አጥንት ቢያዩ ቀባሪዎች በሐሞን ጎግ ሸለቆ እስኪቀብሩ ድረስ ምልክት ያኖሩበታል። ደግሞም የከተማይቱ ስም ሐሞና ይባላል። እንዲሁም ምድሪቱን ያጸዳሉ። አንተም የሰው ልጅ ሆይ ጌታ እግዚአብሔር እንዲህ ይላል፣ ለወፎች ሁሉና ለምድር አራዊት ሁሉ እንዲህ በላቸው፣ ኑ ተከማቹ፣ ሥጋንም ትበሉ ዘንድ ደምንም ትጠጡ ዘንድ በእስራኤል ተራሮች ላይ ወደ ማወርድላችሁ መሥዋዕት፣ እርሱም ታላቅ መሥዋዕት ከየስፍራው ሁሉ ተሰብሰቡ። የኃያላኑን ሥጋ ትበላላችሁ፣ የምድርንም አለቆች የአውራ በጎችንና የጠቦቶችን የፍየሎችንና የወይፈኖችን የባሳንን ፍሪዳዎች ሁሉ ደም ትጠጣላችሁ። እኔም ከማርድላችሁ መሥዋዕት እስክትጠግቡ ድረስ ጮማ ትበላላችሁ፣ እስክትሰክሩም ድረስ ደም ትጠጣላችሁ። በሰደቃዬም ከፈረሰኞችና ከፈረሰኞች ከኃያላንና ከሰልፈኞች ሁሉ ጋር ትጠግባላችሁ ይላል ጌታ እግዚአብሔር። በዚህ መንፈሳዊና በሥጋዊ ዓለም በሚደረገው ትንቅንቅ የእስራኤል ጦር ይህንን ከዓለም የተውጣጣ ጦር የሚደመስስ ሲሆን ኢየሱስም መንፈሱንና አጠቃላይ የዲያብሎስ ሰራዊትን ለ1000 ዓመታት በማሰር ኢየሩሳሌምን የዓለም ዋና ከተማ በማድረግ ለ1000 ዓመታት ለእስራኤል ብሎም ለዓለም ሰላምን ያወርዳል። በዚህም የመንፈሱ አሰራር ለጊዜው ለ1000 ዓመት መቋጫ ያገኛል። አንዳንድ ነቢያት የሚናገሩት ትንቢት ዘመንና ዘመናት አቋራጭ ትንቢት ነው። ከነዚህ ውስጥ አንዱ የነቢዩ ሆሴዕ ትንቢት ነው። ነቢዩ ሆሴዕ ከዓመት ዓለም ላይ ሆኖ በሦስቱ ዓመተ ምህረት ሚሊኒየሞች በእስራኤል ላይ ስለሚፈጠረው ነገር በአንድ አረፍተ ነገር ተናግሮ ነበረ። ሆሴዕ 6 ከ1 እስከ 2 ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱም ይፈውሰናል፣ እርሱ መትቶናልና እርሱ ይጠግነናል፣ ከ2 ቀን በኋላ ያድነናል፣ በሦስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። እስራኤል በመጀመሪያው ሚሊኒየም ተበተነ፣ በሁለተኛው ሚሊኒየም ተሰበሰበ፣ በሦስተኛው ሚሊኒየም ደግሞ የሕይወት ዘመን ይመጣለታል።